የሚኮረጅ ነገር ሰራሽ ስለዚህ እንደውም በቃ ተሳክቶልሻል እምለው ልክ ይሄንን ካንቺ ጋር የምናደርገውን ጨዋታ ሰምተው የሆኑ ቦታ የሆኑ ሰዎች እኛም እኮ ከወይዘሮ የዝና ወርቅ በወሰነው ልምድ መሰረት ይሄው ይሄንን አድርገናል ሲሉ የዘራሽ ወቅሏል ማለት ነው እንግዲህ ባሏ የሚፈልገውን ነገር ማድረግ የማትችል ሴት ከሆነች ብዙ ጊዜ ብዙ መልካም ነገር አይሆንም ትዳር ውስጥ ምን ስሜት ነበር ይፈጥርብሽ የነበረው ተማሪ ሆነሽ የራስሽን ስም ሰምተሽዋል ነው ዳቦዋንኛ ስናቀር ፍቅር መጣች ነው የምትባል አንተ ለሚቀመሳት ስለሆነ ውድ የነገረ መጽሐፍት ፕሮግራም ተከታታዮች የዛሬዋ እንግዳችን ወይዘሮ የዝና ወርቁ ናት። ወይዘሮ የዝና ወርቁ ስለ ኢትዮጵያ ስነ ጽሁፍ ሲነሳ ስማቸው ከሚጠቀሱ ሴቶች መካከል የመጀመሪያዎቹ ተርታ ላይ ስሟ ይነሳል። በኢትዮጵያ ስነ ጽሁፍ ታሪክ የመጀመሪያዋ ሴት አጭር ልቦለድ ደራሲ በመባልም ትታወቃለች። በተደጋጋሚም የስነ ጽሁፍ መምህራን በስራዎቿ ያስተምራሉ፣ ምርምር ያደርጋሉ። ወይዘሮ የዝና ወርቅ ከጀማል ሱሌማን ጋር የተሸጠው ሰይጣንና ያልተመቻት ችግኝ የተሰኘ መጽሐፍ አውጥታለች። በራሷ ደግሞ የደራሲዋ ፋይል፣ መፍቻው፣ ስለ ኢትዮጵያ ግብር ታሪክ እንዲሁም ስፍር ቁጥር የሌላቸው የህፃናት ታሪኮችን በመጽሐፍ ትታወቃለች። ወይዘሮ የዝና ወርቁ በኢትዮጵያ ደራሲያን ማህበር ስራ አስኪያጅ በመሆን እያገለገለች ነው። ዛሬ እሷን እንግዳ እንድናደርግ የሚያስመሰግን ስለሆነ ይህንን አክብሮታችን ለመግለጽ ነው። እንኳን ደህና መጣሽ። እንዴ እንኳን ደህና ቆይ። ደስ ብሎናል። እንዴት ነው ክረምት? ክረምት ጥሩ ነው ዘንድሮ ትንሽ ከበድ ያለ ይመስላል መሰለኝ ቅዝቃዜ ግን ቢሆንም ጥሩ ነው ለኛ ራሱ ክረምትን እየመጣ በየዙሩ ማየት ከዚህ እድሜ በኋላ እኮ በጉጉት የሚጠበቅ ነው መልሶ ሲመጣ መጣና ባመቱ ሲባል ሲመጣ በጣም ደስ ይላልና ደስ ይላል። እኔ አንደኛ ነገር ነው ክረምት እወዳለሁ። ዝናብ እኔ አላቅም ድሮ ልጅ ሆኜ ሩፋኤል አሳድገን እያለን እንሮጣል ነበር ራቁታችን ህፃናት ሆነን የሱ ስሜት ይመስለኛል። እኔ ዝናብ ሲዘንብ ዝናብ ሲመታኝ እኔ ቆሞ ማባራት እንኳን ብዙ ጊዜ አልወድም። ብዙ ጊዜ በስብሼ ነው የምገባው በእግሬ የሚሄድ ከሆነ እና ክረምትን በጣም እወደዋለሁ። ልጅነትሽ ጎንደር ነው? አዎ ጎንደር ቀበሌ 9 ፊት ሚካኤል አጠገብ እርግጥ አድርጌ ልግለጸው ያደግኩበት ነው። በጣም ብዙ ነገር ያሳለፍኩበት። የዝና ወርቁ የአያትሽ ስም ነው? አባትሽ የጦር መኮንን ናቸው? ፖሊስ ነበር። ለተወሰነ ጊዜ ፖሊስ ነበር እንጂ ወደ ፓርላማ ነው የገባው። ሁለት መጽሐፍ አላቸው አሉ። ለህትመት የበቃምና የሰላም ጎዳና። ማዘዝ ብቻ አይበቃም እና ለሁለተኛው ደግሞ የሰላም ጎዳና። ይሄ ወደ ድርሰት ዓለም መቀላቀል የአባቴ ደራሲ መሆን እጅ አለበት ብለሽ ትገምቻለሽ? ያው ድሮ የስነ ጽሁፍ እናቴ ራሷ ተረት በጣም ነበር የምታወራልና ተረት በጣም ወድ ነበር። መጽሐፍ ማንበብ ወድ ነበር። ምንም የኔ ብቻ ባይሆንም በዘመናችን የሁሉም ፍላጎት የሁሉም ፍቅር የነበረ ነው መጽሐፍና እሱ እንደገና ደግሞ አባቴ የሆነ ክፍላ እንትን ይዞኝ አያቴን ሊያሳየኝ ገጠር ይዞኝ ሄዶ ነበር። የሰባተኛ ክፍል ተማሪ ሆኜ እና እዛ ሄጄ እረኞች ምን ያኔ ደግሞ በጣም ደስ ይል ነበር። ያው ብዙ አካባቢ ገጠር ነበር ያኔ እንግዲህ የኛ የልጅነት ዘመን ማለት ነውና እዛ እረኞችን ሳይ በቃ ብዙ ነገር እንስሶች ጥጃዎቹ እንቦሳዎቹ ሁሉን ነገር ያየው ስፍር እንትን ስል ከዛ እንግዲህ እሱ የደራሲነቱ እንትን ስላለው መሰለኝ አለው በጣም አባቴ ነበረው ባያወጣውም ጽፋለው ሰራለው ባለበት ጊዜ ነው ያለፈው። ጥሮታ ከመውጣቱ በፊት ነው ያለፈው 1-2 አመት ሲቀረው እንጂ በጣም እንደዚህ አይነት ስሜት ነበረው እና እሱ ስላለው መሰለኝ አየኝና የትና የት ነው የሚለኝ የትና የት ደራሲ መሆን የምትፈልጊ ከሆነ አሳትምልሻለሁ አለኝ። እሱ ያኔ በቃ እንዲሆናል የተናገረው። እኔ ግን ያ እነሱ ሁሉ በጣም አስተዋጽኦ ይኖራቸዋል ብዬ አስባለሁ። አሁን ልጅ ሆነሽ ማለት 7ኛ ክፍል ሆኜ ነው
ከዛ በኋላ 8ኛ ክፍል ሆኜ ደግሞ የታላቅ እህቴ የሆነ ድርሰት ጽፋ ፈለገ ወርቁ ትባላለች። አንቲስቶና ነው እስከ ጥሮታ ዘመኗ አይቆይሽ። በኋላ እሷ አልገባችበትም። የእሷን የጻፈችውን የወረቀት ቁራጮና ብዙ ናቸው እንደዚህ ለማለት እንደ ብዙ ድምር ውጤቶች ናቸው ብዬ አስባለሁ። እና ህይወቴ ለዚህ ለሆነ የስነ ጽሁፍ እንትን ዝም ብሎ በራሱም በፈጣሪ ኃይል እንዲህ ያለ ብዙ ነገሮችን ግብአት በራሱ ዝም ብሎ ግብአቶች ይመጡ ነበር እና የነሱ ሁሉ ድምር ውጤት ነው ብዬ ነው። ደስ ይላል። አሁን ቀደም ሲል ይህንን ፕሮግራም ሲጀምር ምን ብዬ ነበር? ስለ ኢትዮጵያ ስነ ጽሁፍ ታሪክ ሲነሳ የመጀመሪያዋ ሴት አጭር ልቦለድ ደራሲ የሚል ቃል ተጠቀምኩ። እንደ ስነ ጽሁፍን ተምረሻል። ስትማሪ እነ ጋሽ ዘሪሁን አስፋው ተማሪ መሀል ሆነሽ ይህንን ሲናገሩ ምን አይነት ስሜት ነበር ይፈጥርብሽ የነበረው? ተማሪ ሆነሽ የራስሽን ስም ሰምተሽዋል? በእንትን ነው አይሰማሁት። ማስተር ሴንስ ስገባ 2ኛ ዲግሪን ስገባ ነው እንጂ ከዛ በፊት ልክ መጨረሻ ተመርቄ ልወጣ አካባቢ እኮ ነው እንትን ያለ መጽሐፉ የወጣው 78 እኛ 78 ተመርቀን ስንወጣ ነው መጽሐፉ ታትሞ የወጣው። እዛው እያለን የገባ ማተሚያ ቤት ግን ዘመቻ ነበረ በወቅቱ የሰፈራ ነው ነበረ። አንድ ተማሪ በሙሉ አልዘመተም። በዛ ያን ጊዜ ነበርና ስንመለስ ዘግይቶ ያኔ ነው የወጣው። ያኔ አልሰማውም። ያኔ ድርሰቶችን አይተው በጣም በህይወት የማረሳውን ምን ነበር አቶ ሰይፉ መታፈሪያ ነበር። እሳቸው በጣም ነበር በቃ ከፍ ያደርጉኝ ነበር። ዝም ብሎ አንተ በዛ በወጣትነት እድሜ ላይ እሳቸውን የሚያክል ትልቅ ሰው በቃ ነይ የዝና ነይ እስኪ አንብቢ ምን በቃ የሚሉኝ ነገር ሁሉ እስካሁን እና እሳቸው ናቸው። ከዛ በኋላ ግን ነጋሽ ዘሪሁን ለ2ኛ ዲግሪ ስገባ ነው። እሱ ደግሞ በጣም ብዙ ጊዜ ካለፈ በኋላ እኔ 30 ዓመት ቆይቼ ወደ 30 ዓመት አካባቢ ቆይቼ ወደ 2ኛ ዲግሪ የገባው። አያት ኮንሽ በኋላ ነው አይደል? ሆነሽ ነበር ሆኔ በፊት ነው ለጥቂት አያትነት ቀደምሽ? ቀደምኩት ማስተር ሴድ ቀደመው አያትነቴ እንጂ ብዙ ቆይቼ ነው የገባው። ግን መሀከል ላይ እንትን ማኔጅመንት ገብቼ ተምሬያለሁ ዲግሪ። ምክንያቱም በቃ የስራዬ ባህሪ በሙሉ ወደ ቢሮ ስራ የሆነ ወደ አመራር ይሄደ ስለሄደ ማኔጅመንት ገባሁና ተማርኩኝ መሀከል ላይ። ይሄን ጥሩ ማስተር ሴን በቃ ወደ ጥሮታዬ ስቃረብ ነው ከዚህ በኋላ ስወጣ ስነ ጽሁፍ ላይ ነው ብዙ ላተኩረው የምችለው ብዬ ፎክሎርና ስነ ጽሁፍን ማስተር በ2006 እኮ ነው የገባሁት። አሁን ቅርብ ጊዜ 6 ገብቼ 7 ወጣ እና የሰማሁት እሳቸው ላይ ነበር። ጋሽ ሰይፉ መታፈሪያ በስማም በህይወቴ ትልቅ ቦታ አላቸው እሳቸው። የኔን ሰብዕና ከፍ ለማድረግ በጣም ትልቅ ቦታ አላቸው እሳቸው። ሰይፉ መታፈሪያ ፍሬው ማለት በኢትዮጵያ ስነ ጽሁፍ የፎክሎርን በማስተዋወቅ ስማቸው ይነሳል። የተለየ የአገጣጠም ቅርጽ ይዘው በመምጣትም ስማቸው ይነሳል። በጣም ነው የምወዳቸው ጋሽ ሰይፉ መታፈሪያና የእንትን በጣም እንግዲህ በጣም እድሜያቸው ገፍቶ ብዙ ከሰው ያለው ግንኙነታቸው ምንም ርቆ ደግሞ ሙጭ ስለሆኑ ብዙ እንትን ነበርና በጠቅላይ ሚኒስትር ጽህፈት ቤት ያንጋፋ ከያንያን ሽልማት የተሰጠ ጊዜ ዝርዝሩ ደረሰኝ እና ከሊን ፈልጉ ሲባል እሳቸው ጠፉ፣ ማግኘት አልተቻለም። ኢትዮጵያ ታመሰግናቸዋለች። ሜዳሊያ ሽልማት ሲሰጣቸው ያው እኛም ተሰጥቶናል ያን ጊዜ። ያው ከዛ ያን ጊዜ በጣም ስለምወዳቸው ያልፈለኳቸው ቦታ የለም። መጨረሻ ላይ ለካ እሳቸው በአጋጣሚ ኢትዮጵያ መጥተው ያው ስለማይወጡ በጣም እንትን ብለው ነበር። ራሳቸውን ደብቀው ነበር። መደበቅ ብቻ ሳይሆን እድሜያቸውን ገፍቷልና ብዙ ነገር እየረሱ የመጡበት ጊዜ ላይ ስለነበረ ከሰው የማይገኝ ከዛ አፈልገ ሳይሆን ቤታቸው ባለቤታቸውን አገኟቸው። አይ እንዴት ሆኖ ምናምን ሲሉ ግድ የለም እኔ መኪና አስፈቅጄ እኔ ራሴን የምወስዳቸው እኔ ወስጄ እኔ መልስልዎታለሁ ብዬ እሳቸውም እስተዋሉኝ። ጠቅላይ ሚኒስትር ጽህፈት ቤት መኪና ደውዬ አስፈቅጄ በሾፌር ይዣቸው ከቤታቸው ነው ይዤ ወስጄ ሜዳሊያው ሲሰጥ ሜዳሊያቸውን ተቀብለው ተመለሱ። በጣም በህይወት የረካሁበት ጊዜ ነው ለመልካምነታቸው። በቃ ደስ የሚለኝ ነገር እሳቸውም በጣም ተደሰቱ። በጣም ብዙ ነገር ረስተዋል። እኔን ራሱ በፍጹም ምን ትዝታውም የላቸው ምንም አያውቁኝም በትሩኩ እና በቃ እንደዚህ ያኔ በጣም ደስ አለኝ። የመጀመሪያ መጽሐፍ የተሸጠው ሰይጣን ወጣ። ኩራዝ አሳታሚ ድርጅት ነበር ያሳተመው። ኩራዝ ደግሞ የታወቁ ደራሲያንን ወጣትም ከሆኑ ደግሞ የበሰለ ስራ ካልሆነ በስተቀር ለህትመት ማቅረብ የማይፈልግ አሳታሚ ድርጅት ነበር። በኋላ ደግሞ ያልተመቻት ችግኝ ወጣ። ሁለቱም ከጀማል ሱሌማን ጋር ነው የወጡት።
ጀማል ሱሌማን ጋር ዩኒቨርሲቲ ያለን ጓደኞች ነበርን። ከዛ ተጋባን። ከዛ እንደዛ እያልን ሁለቱም መጽሐፍ ጻፍን። ድርሰቶቻችን አንድ ላይ በተሸጠው ሰይጣንም ያልተመቻት ችግኝም ላይ ወጡ። እሱ በጣም ጎበዝ ደራሲ ነበር። እኔ ገና ጀማሪ እኮ ነኝ። እሱ ብዙ ኤክስፔሪየንስም ነበረው። በያባ በበረሃም በውጭም በምንም ኤክስፔሪየንስ ነበረው። ብዙ ነገሩ የሰፋ ነው። በጣም አንባቢ ነው። ብዙ እንትን ታለንት ያለው ሰው ነው። እውነት ነው። እኔ ገና ጀማሪ አጫጭሉ እና ግን ያው አብረን ሰራን። በእርግጥ እኔ መጽሐፍ መጀመሪያ ለመጽሐፍ አሳትማለሁ ብዬ ድርሰት የጻፉት እንደነገርኩ ነው። 7ኛ ክፍል አባቴ እንደዛ አለኝ። የእህቴን ስራ ይሁን 8ኛ ክፍል ላይ በአረብ ሉክ 36 አረብ ሉክ ይባላል ድሮ ባለ መስመር ወረቀት ይሄ ማመልከቻ የሚጻፍበት በሱ ድርሰት ጽፌ 36 ገጽ ጽፌ ነበር ያን ጊዜ። መጽሐፍ አሳትማለሁ እንደዛ ስላለኝ አሳትማለሁ ብዬ ጽፌ ነበር ያን ጊዜ። ግን ከዛ በኋላ ብዙ ጣውረድ ብዙ ነገር ቀርቶ ነበር። ግን ደግሞ ህይወት እኔ በህይወት እንትን ላይ ብዙ ጊዜ በህይወት ላይ አንጓዎች አሉ። ጥፍ ብለን እንደዚህ ተርኒንግ ፖይንት የሚባለው በእንግሊዝኛ ማለት ነው። በህይወት እነሱ ላይ በጣም አምናለሁ። እሷ በቃ የእግዚአብሔር ቦታ ናት ብዬ ነው የምወስዳት። ብዙ ነገር እንጥራለን እንሰራለን። ያቺ ቦታ ግን ሳታስባት ነው የምታገኛት። የምታስተውላትም ብዙ ቆይተ ነው ያቺን ቦታ የምታስተውላትና በዛ ሂደት የኔ ህይወት ለስነ ጽሁፍ እንደዛ አይነት ከፍተኛ የሆነ ጣልቃ ገብነት ነበረውና እንደዛ ሆኖ መጡ። ልክ እኔ ስነ ጽሁፍ እማራለሁ ዲግሪ ብዬ በፍጹም በህይወት ያስቤው አላውቅም። ይገርማል። እኔ እኮ ግብርና ነው መማር ፈልገው ነበር። እውነት ግብርና ነው ነበር። ግን ግብርና መጀመሪያ የሞላሁት የኛ ጊዜ ይሞላ ነበር ፎርምና ምርጫ መጀመሪያ ስሞላ ግብርና ነበር። አንደኛ ግብርና፣ ሁለተኛ ሶሻል ሳይንስ ነበር የሞላው። ግን እኔ የእንትን ተማሪ ነበርኩ። ኮሜርስ ነው የንግድ ስራ ነው የሚባለው ያን ጊዜ። በእኛ ጊዜ ንግድ ስራ ሆም ኢኮኖሚክስ ቴክኒክ ነው የሚባሉ ነው የነበሩት። እና እኔ እንትን የእንትን ተማሪ ስለነበርኩኝ ቢዝነስ የሚባለው ተማሪ ስለነበርኩኝ ያው እኔ ወደ ሶሻል ሳይንስ አዲስ አበባ ዩኒቨርሲቲ ተመደብኩ። ግን እግዚአብሔር ግን እዛ አስቀመጠኝ። 6 ኪሎ እንድገባ አደረገ። ከ6 ኪሎ ደግሞ እኔ አማርኛ ዲፓርትመንት እንዴት አስቢው እኔ ኢኮኖሚክስ ማኔጅመንት ምናምን ነው መማር የምፈልገው ነው። ግን ሲወጣ አማርኛ ዲፓርትመንት ገባ። እንደ ዛሬው ጊዜ አይደለም። አትወጣም፣ የት ትገባለህ? ሊወጣት ይገባል ሆኖ እንጂ እኔ አልማርም ነበር ያን ጊዜ። ግን የት ይገባል በቃ። ለዚህም ነው በኋላ እኮ ማኔጅመንት ዲግሪ የተማርኩት የሱ ሁሉ እንትን ይመስለኛል ቁጭት የነበረው ሳይሳካልኝ የቀረው እንትን ስለነበር መሰለኝ። ከዛ ገባሁ። ከዛ ደግሞ ከጀማል ጋር ተገናኙ። ጀማል ለስነ ጽሁፍ ከፍተኛ የሆነ እንትን የነበረው ሰው ነው። እንግዲህ ሌላ ሰው ቢሆን እንግዲህ ወደዛ መስመር ይሄድ ይሆን ግን አላውቀውም። እሄዳለሁ ምክንያቱም ራሱ የህይወት የሚሄድበት መንገድ ራሱ ከኔ እንትን ውጪ ከኔም ራሱ ውጪ እንዲህ ነገሮች ይመጣሉ። እና ይሄ መክሊት የሚባለው መክሊትን እግዚአብሔር ደግሞ በመንገድ እያመቻቸልህ ሲሄድ በጣም ጥሩ ነው። አንዳንድ ጊዜ መክሊት ይኖረንና መንገዳችን ጋር የማይገናኝበት ሁኔታ ይኖራል። እሱ የሆነ ነው ባዝነን የምንቀረው። የኔ ግን እንደሱ አይደለም። እኔ ያወኩትም አላወኩትም በቃ በዛ መንገድ ግን አገኘዋለሁ። ብዙ ይሄ አጭር ፕሮግራም ስለሆነ ነው እንጂ የኔ የመክሊት ግንኙነት ታሪክ ዝም ብዬ ብነግር ደግሞ ስለ መክሊት ራሱ ግጥማለሽ አይደል እንዴ? አዎ አለኝ። በጣም ስለማምነው ነው አለባው። ታነቢልናለሽ? አዎ መክሊት እኔ እግዚአብሔር በቃ ተሰጥቶ እግዚአብሔር ለሁላችንም መክሊት ሰጥቶ ልኮናል ብዬ አስባለሁ። ደግሞ እውነት ነው። ምን ብዙ እንትንም ሲሉ ትሰማለሁ። ብዙ እውቀት ያላቸው ታላላቅ ሰዎች ሲገልጹ ትሰማለሁ። መክሊት አለን እያንዳንዳችን። በዛ በመክሊታችን ውስጥ ስንገኝ ያ መክሊታችን ነው በቃ ቀላል ሰርተን የሚቀለው ለምንድን ነው? ቀላል ስለሆነ አይደለም። ከባድም ሊሆን ይችላል፣ ግን ውስጣችን ደስ ይለዋል የተሰጠን መክሊት ሲሆን። ያን ጊዜ ስንሰራው አንደክምም፣ ስንሰራው ያምራል። ለምሳሌ ቤት የሚያጸድ ጽዳት ላይ እሷ እኮ ፏ ነው የምታደርገው ይባላል እኮ። ወጥ ሲሰራ ምግብ ምናምን እሷ የሰራችሁ እንደውም እኛ ጋር ክንዷ ያጣፍጣል ሁሉ ይባላል። ክንዷ ያጣፍጣል ይባላል። ተመሳሳይ ማቴሪያል ቢሰጥህ እኔ የምሰራው ወጥና አንተ የምትሰራው ወጥ ሲበላ ያ መክሊት ይመስለኛል። ግሪን ፊንገር ይባላል። አትክልት ለምሳሌ አትክልት ሰዎች አትክልት የሚሰሩ ሰዎች አሁን ዝም ብሎ ቤት ውስጥ ልጆች አሉ እንዲሁ ሲነኩት ግቢ ውስጥ አትክልት የሚያምርለት ሰው አታውቅም? እንዲሁ ሲነኩ ያምርለት። ሌላው እኮ ይደክማል። እኔ ለምሳሌ ብደክም አትክልት ብዙ አያምርልኝም።
ሞክራለሁ ግን አሉ የሚነካቸው የወንድሜ ሚስት ነበረች እና በቃ ግቢያችን የሆነ ነገር አብረን እንኖር ነበር። ውስጥ በቃ እንዲህ ንክት ስክት ያደረገችው ነገር ያምራል። እንደውም በፈረንጅ አሁን ግሪን ፊንገር ይባላል። እንግዲህ ግሪን ፊንገር ማለት ያው የተሰጠ የጸጋ ማለት ነው። እና እንደሱ እኔ ደግሞ ይሄ ስለ የሆነ መሰለኝ ጸጋዬ በየመንገዱ ብነግርህ እንዴት ወደዚህ መንገድ እንደመጣሁበት መጀመሪያ የአባቴ የገለጸልኝ ሲጀመር የእናቴ ተረት፣ ቀጥሎ አባቴ ያሳትምልሻለሁ፣ ቀጥሎ ታላቅ እህት ያገኘሁት ድርሰት፣ ከዛ ቀጥሎ ደግሞ ያው እኔ ለመጻፍ 8ኛ ክፍል ገባሁ የአማርኛ ተማሪ። ከዛ በኋላ ዩኒቨርሲቲ ስገባ ጠበቀኝ፣ ትምህርቱ ራሱ ጠበቀኝ። ከዛ ከጀማል ጋር አገናኘኝ። በዚህ በአንድ መስመር ያለ አንድ መጽሐፍ አብረ የምታሳትመው ግራጁዌት ሳደርግ ስመረቅ ራሱ እንዲህ አይነት መክሊት ነበሩ ወደ ፒአር እንድገባ ያደረገኝ። ፒአር ስገባ መጽሔቶች፣ ጽሁፎች ምናምን የሚዘጋጅበት ቦታ ነው የገባሁት። እንዲህ እያለ የሄድኩበትን ቦታ በዝርዝር ስታየው በጣም የሚገርም እንትን አለው እና ያው እግዚአብሔር መክሊት አድርጎ ስለሰጠኝ ይመስለኝ። መክሊት ላንብብል። እንግዲህ የዘመን መስታወት የታተመችው የግጥም መጽሐፌ ናት። ቆይቶ የሚገባ እያለን አናውቀውም። በጣም ቆይቶ ነው ያለፍኩት። ልክ አሁን በእኔ እድሜ ደርሰህ ማለት ነው ተመልሰህ የመጣህበትን መንገድ ታጠነጥነዋለህ። ያኔ ቆይቶ ነው የሚገባ። የተናደድክ አንድ ቦታ ላይ ደርሰህ ያ ነገር ላንተ መጥፎም እኔ አማርኛ ዲፓርትመንት ወሰደው ስመደብ ያ መጥፎ ለኔ መጥፎ እድል ነበር በወቅቱ። በጣም መጥፎ እድል ነበር። በጣም ያዘንኩ። ምክንያቱም እኔ የምፈልገው ሌላ ነው፣ ያጋጠመኝ ሌላ ነው። በኋላ አሁን ግን ተመልሼ ሳስበው ያ መነሻ አሁን ላለሁበት ለምወደው ነገር ሁሉ ለልጆች ጋር እንኳን ለልጆች የንባብ ፕሮግራም ለምለው ሁሉ ልክ ያኔ ነበር። ያኔ እንትን እየተሰጠኝ መክሊቴ እየተቆረጠ ነበር ያን ጊዜ እየተሰጠኝ የነበረው እና ቆይቶ የሚገባ ያልኩት ለዛ ነው። ቆይቶ እንትን ሁሉ ተጠራቅሞ ሲመጣ በእድሜ ያለፈውን ህይወትህን ቁጭ ብለህ ረጋ ብለህ በምትገመግምበት ጊዜ የምትረዳው ነገር ነው። ቆይቶ የሚገባ ዛሬ ትናንት ሆኖ ጊዜያት እያለፉ ወራትና ዓመታት ዘመናት ሲከንፉ ህይወት በዱካዋ በጊዜዋ ሂደት ምኞትን ከስኬት ውጤትን ከልፋት አናጽረው መዝነው መውደቅ ከመነሳት እያብሰለሰሉ የኋሊት ሲያሰሉ ብዙ የሆኑለት የጓጉለት ቀርቶ ያላሰቡት ስኬት መንገዱን አስልቶ ባልጠበቁት ቦታ ጎዳና ላይ ገብቶ መደርጀቱን ሲያሳይ እድሜ መስታወቱ ያኔ ነው የሚገባ የሰው ልጅ ምሪቱ። የስኬቱ ጥንስስ ዘርና መሬቱ በእጅ ላይ ታትሞ ከላይ መሰጠቱ። ደስ ይላል። እውነት ነው። ከላይ ሲሰጥ ነው። ከላይ ከተሰጠ ጋር ስትገናኝ ነው እንትን የሚለው። አሁን ወይዘሮ ይዝና ሁለቱም መጽሐፍ አወጣችሁና ከጀማል ሱሌይማን ጋር ከዚያ በኋላ አላወቅኩም። እሱም በሌላ መጽሐፍ አላወጣም። ዮፍታሔን ወለዳችሁ። ዮፍታሔን ማሳደግ ላይ አተኩራችሁ ነው 3 4 እያላችሁ የምትቀጥሉ ይመስለን ነበረ። አልሆነም። በቃ እሱማ እንደ ሰው አልተሳካልንም። እንደ ደራሲ መጽሐፎችን ጽፈናል። እንግዲህ እንደ ሰው ደግሞ አልተሳካልንም። ከዛ በኋላ ሴትነትና ደራሲነት የተለየ መልክ አለው ብለሽ ታምኛለሽ? ይኖረዋል ብዬ አምናለሁ። አንደኛ እኔ የማምነው እንደዛ ነው። እንዴት ነው ይሄን እንዳምን የሚያደርገኝ? አንደኛ አንድ መሰረታዊ እውነት አለ። ወንድ ልጅ ጡንቻ ነው ይባላል አይደል? ጉልበት ነው የተሰጠው። ሴት ልጅ ደግሞ ብልሃት ነው የተሰጣት፣ ጥበብ ነው የተሰጣት ይባላል። እንግዲህ ያው እኔ ታላላቆቹ የሚሉትን ነው አንብቤ ያገኘሁትን ነው እንትን እምለው እና ከዛ አንጻር ስታስበው ይቺ ጥበብ የሴት ናት ብለህ ትወስዳለህ። የተለየ የተሻለ እድል አላት። ወንዶች የላቸውም አይደለም። ብዙ ጊዜ ከእንትን ነው የምታየው፣ ከዋናው በቃ መሰረቱ ከአብዛኛው ብለህ ከምትወስደው ነው እንጂ ሁሉም ነገር እኛም ጉልበት እኮ አለን። ግን አጠቃላይ እንደ አድጋ የምትወስዳቸው ነገሮች ከዛ አንጻር ሳየው ጥበብ ያው ለሴት ልጅ በጣም ቅርብ ናት ብዬ አስባለሁ። ሁለት ጥበብ ከህይወት ነው የምትቀዳው። ስለዚህ ሴቶች ደግሞ ከወንዶች የተሻለ ለህይወት ቅርብ ነን በጣም። ብዙ ጊዜ ሶሻል እንትን ላይ እናተኩራለን። ልጅ ከማርገዝ፣ ከመውለድ፣ ከማሳደግ፣ ከጉርብትና፣ ከብዙ ነገር ስታዩ ለህይወት በጣም ቅርብ ነን። ስለዚህ በሱ አንጻርም ቢሆን ሴትነት ለዚህ የበለጠ
ቅርብ ናት ብዬ አስባለሁ። ብዙም ደግሞ ወደ ቤት የመቀመጥ ነገር አለን። እኛ ብዙ የመቀመጥ ነገር አለን። ስንፈጭም ብቻችን ሆነን ነው የምንፈጭው። እንግዲህ በድሮን እንኳን ብትወስደው ስትፈጭም ስፌት እንዲህ ስራዎች ስትሰራ ብዙ ብቻህን የመሆን እድል አለ። ያ ለማሰብ ብዙ ጊዜን ይሰጣል። እና እንደዚህ አይነት ነገሮች ስላሉ ለሴት የተሻለ ቅርበት አላት ብዬ አስባለሁ። የደራሲዋ ፋይል የሚለው ረጅም ልቦለድሽ ደራሲነት ውስጥ ያለ ህይወት ከሴትነት ጋር የተገናኙ ነገሮች በሙሉ በደንብ ነው የምታሳየው። የተለየ የከበደ ጫና ይኖርባታል እዚህ መስክ ውስጥ በመገኘቷ? አዎ በጫናም አለው። እንደው በጫና ከወሰድከው የበለጠ ጫና አለው። ምንድነው የበለጠ ጫና የሚሆነው? ከጊዜ አንፃር ነው። እሺ ሴት ልጅ ያው ጊዜ የላት ብዙ ጊዜ። አሁን ቅድም የገለጽናቸው እድሉ አለ፣ ማቴሪያሉ አላት። ለምሳሌ ልጅ ስታረግዝ፣ ስትወልድ፣ ስታሳድግ፣ ጉርብትናው ምኑ ስንል ይሄ ሁሉ እኮ እንትኑ ነው፣ እድሉ ነው፣ ኦፖርቹኒቲው ነው፣ ማቴሪያሉ ነው፣ መረጃዎቹ ናቸው እነዚህ። ግን አብዛኛው ጊዜ ግን ደግሞ ኃላፊነቷ ደግሞ ብዙ ነው። ይህን ቁጭ ብላ አገናዝባት አቅርም ለቁጭ ብላ የምታወርድበት ጊዜው ደግሞ ያንሳታል። ምክንያቱም እናትነት አለ ይባል። በአብዛኛው በእኛ ሀገር ስትወስደው የስራ ኃላፊነት እናት ላይ ነው ያለው። ሁለተኛ የማህበረሰቡ ስራ ኃላፊነቱን የሚጫነባት ያው የማህበረሰቡ አመለካከት ነው። ለወንድ የሰጠው ስራ አለ፣ የጀንደር የምንለው ስርዓተ ጾታ ላይ ስርዓተ ጾታ ለሴት ተብሎ የተወሰኑ ስራዎች አሉ፣ ለወንድ ተብሎ የተወሰኑ ስራዎች አሉ። ስለዚህ እነሱ ሴቷ ላይ ነው አብዛኛውን እንደዚህ አይነት ጫናዎችን የሚጥሉባትና በዛ ምክንያት ቁጭ ብላ የምትጽፍበት ጊዜ አይኖራትም። ብዙ ጊዜ ትልቁ ችግር እሱ ነው። ኃላፊነት አለባት። ባል የፈለገውን ነገር መሆን ማድረግ ይችላል በእኛ ሀገር እውነት ነው። ሴት ግን እንደዛ አይደለችም። ብዙ ጊዜ ባሏ የሚፈልገውን ነገር ማድረግ የማትችል ሴት ከሆነች ብዙ ጊዜ ብዙ መልካም ነገር አይሆንም ትዳር ውስጥ። ወንድ ልጅ መጻፍ ከፈለገ ሴት ልጅ ትንከባከበዋለች። ባትንከባከበውም እንኳን ዝም ብላ ልትተወው ትገደዳለች። ምክንያቱም ምን ይቀርባታል? ቤት ውስጥ ቤት ቁጭ ብሎ እሱ ቢጽፍ ምን ይጎልባታል? ምን ያጎልባታል? ምንም አያጎልባትም እንኳ አይጋግርላት፣ አያቦካላት፣ ምንም ይሰራላት ነገር የለውም። ቁጭ ብሎ ይጽፋል። ሴት ግን ቁጭ ብሎ ልጻፍ ብትል የምታጎለው ብዙ ነገር አለ። ልጆቹ ይፈልጓታል፣ እሱ ይፈልጋታል፣ ጎረቤቱ ይፈልጋታል፣ ስራው ራሱ ይፈልጋታል። ስለዚህ ቁጭ ብሎ ለመጻፍ ለሴት ልጅ ከባድ ነው። እንደ መረጃ ግን ብዙ መረጃ ያላት ግን ሴት ናት። ለመጻፍ እንደ መረዳትም ብዙ መረዳት ያላት ሴት ናት። ብልህ የምትሆነው እኮ ለዛ ነው፣ ብዙ ነገር ስለምትረዳ ነውና ብዙ ጊዜ ሴት ልጅ ህይወቷን በተግባር ነው የምትኖረው። በተግባር ትኖረዋለች። በልጆቿ ላይ፣ በባሏ ላይ፣ በጎረቤት ላይ ትኖረዋለች። እንደ ጽሁፍ ጽፎ ለማስተላለፍ ግን ብዙ እንትን አለባት፣ ብዙ ችግር አለባት ሴት ልጅ። ተቀባይነቱም ችግር ነው። የሴትን ነገር ብዙ ጊዜ እንደዚህ አክብዶ የሚመለከተው ወይም ቁም ነገር የሚሰጠው ሰው የለም። ሴትን ማንም ሰው የሚፈልጋት እናትነቷን፣ እህትነቷን፣ ፍቅረኛነቷን ጓድ ነው እንደዚህ የሚፈልጋት እንጂ እንደዚህ ሴት ልጅ እንደዚህ አይነት ውጤት ነገር ላይ ብዙ ጊዜ ሰው እንትን አይላትም፣ አይቀበላትም። በቢሮም ብታየው በምንም ብታየው እኮ ብዙ ጫና አለ። ይሄ ምንድነው? ያስተሳሰባችን ነው። የማህበረሰቡ ከአስተሳሰብ ጋር የተያያዘ ነገር ነው። ያስተሳሰብ አሁን እየተሻሻለ አልሄደም። እሱ በብዙ ነገር ተሻሽሏል ማለት ይቻላል። ያው አንዳንድ ጊዜ ነጭ ነገር ላይ ጥቁር ነጥብ ሰፊ ነጭ ነገር ሆኖ አንዲት ቆሻሻ ብትኖር ቆሻሻዋ ደምቃ ትታያለች። አሁን ብዙ ነገር ጥሩ እየሆነ ቢሆንም በጥሩ ነገር ላይ ደግሞ የሚታዩ እንትኖች ያው አሁን ብዙ ወንዶች አሁን ልጅ ያሳድጋሉ፣ ልጆቻቸውን ይንከባከባሉ፣ ቤት ውስጥ ይሰራሉ እና እሷ ወጣ ብትል ጠብሰው ይበላሉ ምናምን። አሁን ድሮ እኮ እንደሱ አይደለም፣ ሞሰብ አይከፈትም። ወንድ ልጅ እንዴት ጓዳ ይገባል? መሶብ ይከፍታል ነበር የሚባለው። አይከፍትም እንዴ? ይሞታታል። እንደዛ ነበር የሚባለው። አሁን ተለውጧል። አሁን ትንሽ ተለውጧል። አንዲት የታወቀች ድምፃዊት ምን አለች መሰለሽ? ባለቤትሽ ያግዝሻል ወይ ተባለች። አዎ ስራዬን እንድሰራ በመተው ያግዘኛል
አለች። በጣም የገረመኝ መልስ ነው። ምክንያቱም ለካስ ማገዝ ማለት ምን ጎደለ ብሎ ዙሪያ ማንዣበብና ማቀራረብ ብቻ አይደለም። ማገዝ ማለት የምንወዳቸው ሰዎች የተሰጣቸው ጥሪ ካለ ተሰጥኦ ካላቸው እንዲያወጡ መገፋፋት መቻል ራሱ ማገዝ ነው። መተው ማለት ስራዬን እንድሰራ በመተው ያግዘኛል አለች። አይረብሻትም ማለት ነው፣ አያውካትም ማለት ነው። ሰላም ነው ማለት ነው የሚሰጠው። እና ይሄ ስራቸውን እንዲሰሩ ልንተዋቸው የሚገቡ ብዙ ሰዎች አሉ በዙሪያችን። አዎ በጣም 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 ልንገርህ እንዲህ እኛው ደራሲያን ማህበር ከመጣሁ ወዲህ በጣም የሚያሳዝኑ ብዙ ነገሮች ነው የማየው። በጣም ጎበዝ ሴት ደራሲዎች አሉ፣ ግን ፈተና ነው ከባላቸው ጋር ፈተና ነው። መቼም ጋሽ ኃይለመለኮት ቢያጫወት ሳይሻል አይቀርም። የብዙዎቹን አርትዖት የሚሸከም ተሸካሚ አማካሪ አማካሪ። ምክንያቱም አንደኛ ትልቅ ሰው ስለሆነ ስለሚከበር በስነ ምግባርም ቢሆን የተከበረ ሰው ስለሆነ ያው ባሎችም በክብር ይቀበሉላቸዋልና አማካሪ የሆነ ስንት ቤት ይገባል እሱ። በቃ በፍጹም ማየት የማይፈልጉ በጣም ብዙ ወንዶች ናቸው። በጣም ጥሩ ስራ ግን በጣም ጥሩ ደራሲያን ያሉ ሴቶች ስራቸውን አንበበ በጣም የምትደነቅባቸው ሴቶች ባሎቹ አይፈልጉም። አንድ ታሪክ ልንገር። እሺ። የሆነች ልጅ አንዴ ስትነግረኝ ልጅቷ አሁን በጥሮታ እድሜ ያለች ልጅ ናትና ያኔ እንትን ነበር አይደለ ነጋሻ እያለ የሚያዘጋጁት ፑሽኪን እና ወጣቶቹን እንግዲህ ዛሬ 35 ዓመት 40 ዓመት አካባቢ በለው አይደል እና እዛ ወጣት ልጆች ይሄዱ ግጥም ያነባሉ፣ ራሳቸውን ይገልጻሉ እዛ። አሁን ያኔ ግጥም ጻፍኳለች። ያኔ ገና አላገባችም አለች። ማውን እኮ ልጆቿ ሁሉ ዩኒቨርሲቲ ጨርሰዋል፣ ትልቅና እና ቦይፍሬንድ ነበረኝ አለች። እና ከሱ ጋር ሄጄ እዛ ፑሽኪን ግጥም ጻፍኩና ተወዳድሬ ያለፋለች። ከዛ ያን ቀን ተነቦ በምንመሰገንበት ቀን በጣም ደስ ብሎኝ እንሂድ ብዬ ወሰድኩታለች ከሱ ጋር እና እኔ ማስበው በጣም አንብቤ በቃ እሱ አይቶ በጣም እንዴት እንደሚደሰት በቃ በጣም ነው የጓጓሁታለች። ከዛ እዛ ሄደን ግጥሙ ተነበበ፣ በጣም ተጨበጨበልኝ፣ ወረድን። ከዛ ቆየን፣ ስንወጣ አኮረፋለች። የእውነት ታሪክ ነው የምንለው። እሺ። ከዛ አኮረፈ እና በቃ ዝግት እንዴ ግራ ገባኝ። እኔ ደግሞ በጣም በቃ ስወጣ ራሱ ስንወጣ ያቀፈኝ ምን እያለ በጣም ደስታው የሚገልጽልኝ የመሰለኝ አለች እና ዝግት ከዛ ሄድንና አሁን በቃ ቻው ተባብለን ተለያየን። ከዛ ጣል አረገኛለች እና አንድ ቀን ሲቸግረኝ ደወልኩለትና እና እንነጋገር፣ ምንድነው የበደልኩ? ወጣቶች ናቸው እንግዲህ ታይ ምንድነው ያጠፋሁት? ወጣት ፍቅረኞች ማለት ያው ከፍቅር አይደል ወደ ትዳር የምትሄደው እና በቃ ምንድነው ብዬ ደወልኩለትና ከዛ ስንነጋገር ምንም አላስቀየምሽኝም፣ ምንም አላረግሽኝም፣ ግን እኔ የታቸር ባል መሆን አልፈልግም አለች። ብዙ ጊዜ ባሏ የሚፈልገውን ነገር ማድረግ የማትችል ሴት ከሆነች ብዙ ጊዜ ብዙ መልካም ነገር አይሆንም ትዳር ውስጥ። እንግዲህ እሷ ናት ከባሏ እሷ ናት በዓለም ገን ነው ስሟ የሚታወቀው። እንግዲህ ተመልከት እንዴት ሄዶ ገና ለገና ወደፊት የምትደርስበትን እሷ ገና ወዲያ ጭብጨባ አምሮ ውስጥ ይጮህ ነገ እሷ ትልቅ ታዋቂ ሆና እና እኔ በሚስቴ ስም መጠራት አልፈልግም፣ እንደታቸር ባል በሚስቴ ስም መጠራት አልፈልግም አለኝና ተለያየን አለች። እሷ እኮ ከዛ በኋላ የረባ መጽሐፍም አላሳተመች፣ አንዲት ናት መሰል የግጥም መጽሐፍ። ግን ምን እንትን ውስጣዊ ይሄ ተፈጥሯዊ ነው ወይ ምንድነው ለማለት ይቸግራል። በቃ በዛ ደረጃ ነው እንግዲህ። አንድ ሰሞን በጣም ትንቀሳቀሱ ነበር የሴት ደራሲያን ማህበር፣ ዜማ ብዕር፣ ወጣት ሴቶች እንደዚህ ብቻ እሁድ ሀገር ፍቅር በጣም ስራ ላይ ነበራችሁ፣ እንቅስቃሴ ላይ ነበራችሁ። አሁን እነዛ ማህበራት ተዳክመዋል የሉም? አዎ፣ ስለ ማህበራት ግን ብዙ ማውራት እንችላለን። ማህበራት አሁን ሰው ለማህበር ጊዜ የሚሰጥበት ጊዜ አይደለም። እንደው አንዳንድ ጊዜ አንጋፋ የተባሉት ማህበራት ይንገታገታሉ በላቸው፣ እነሱም እየሄዱ አይደለም። ችግሩ ምንድነው? አሁን ሰው በራሱ ነው ሲሯሯጥ የምታየው፣ ግን ራሱን ይዞ ነው የሚሮጠው። እኔ ወይ ድሮ ትውልድ የለም ማለት እንደሆነ አላውቅም እንጂ አሁን ለማህበር ብሎ ለጋራ ብሎ በጋር እንትን ለማለት እኔ ማህበር ተብሎ የሆነ በጋራ የሚሰሩት ካለ እንኳን ከ2-3 ሰው በላይ አታይ። ጥናት አድርግ። እኔ በጣም ተከታትየዋለሁ። ሰው አሁን እንደዚህ በጋራ ማህበር ማለት እኮ ነፃ አገልግሎት ማለት ነው። ለማህበረሰብ የምትሰጠው አገልግሎት ማለት ነው። ያን አሁን መሳተፍ የሚፈልግ ሰው የለም በብዛት። ሁሉም ማህበራት ትልልቅ ማህበራት እንኳን የምትላቸው አሁን
በተወሰኑ ሰዎች ብቻ ነው እየተንቀሳቀሱ ያሉት እንጂ አሁን ሰው የገቢው ችግር ይሁን ምክንያቱም እንደ ድሮ አይደለም። ድሮ ማህበራት ሰው የሚንቀሳቀሰው ብዙ ጊዜ ወይ የመንግስት ሰራተኛ ነው ያ ሰው ቢያንስ ከመንግስት ሰራተኛ እኛም ሁሉ ነበርንበት። የመንግስት ሰራተኛ ሆኖ ደሞዝ ይኖረዋል፣ የሚበላው ደሞዝ አለው። ከዛ በኋላ ነው ማህበርን የምትሰራው። ብዙ ችግር አልነበረብህም። ማህበር የምትሰራ ከሆነ እኔ ለምሳሌ መምሪያ ኃላፊ ሆኜ ነው የዜማ በር ፕሬዚዳንት የነበርኩት። እንግዲህ ተመልክ ምን ያህል ትልቅ ኃላፊነት እንደሆነ ዛምዝ ግን ሰው መስሪያ ቤት ያለው ሰውም ይሄን እንደምትሰራ ሲያቅ ያከብራል፣ ጊዜ ይሰጣል፣ መቻቻሉ ነበር። አሁን ግን እንደሱ የሚባል ነገር የለም። በየመስሪያ ቤቱ ካየ በፓንች ነው ሰዓት ፊርማ ራሱ ያለው። ይሄው ግምገማ አለ። ዛሬ አንተ ስለ ማህበር ስራ ብለህ 2-3 ቀን ስራ ተተብቶጣ ትገመገማለህ። ነገር ያ ጉዳይ የማይሰጠው ብዙ ሰው አለ። ስለዚህ እሱ ይመስለኛል ከዚህ በኋላ እኔ ማህበር እኛ ሀገር ውስጥ ብዙ ይቀጥላል ብዬ አላስብም። የለም በዚህና አሁን እሱ ነው ያውን የሴቶች ማህበር ምናምን ብቻ የሚባለው ሳይሆን ሌላው ትንሽ ኢስታብሊሽ ስላደረገ እየተንገታገ ቢሮ ስላለው ለምሳሌ ሴቶች ለምንድን ነው ቢሮም ሲጀመር ቢሮ አልነበራቸውም። ያ ነው እንትን ያለው በቃ ባዶ እንዲሆኑ ያደረጋቸው እንጂ አሁን ቢሮ ያላቸው ማህበራት ስታያቸው ይሄ ነው የምትለው እንትን አይደለም። የሚመች ነገር የለም ለማህበር። አሁን የሚደግፍ የለም ማህበር የሚደግፈው ማንም ባለሀብት የለም፣ መንግስት የለም። ድሮ ክልሎች እንኳን ታስታውሳለህ ድረስ ያ ማህበር ክልሎች እንኳን እየጋበዙ ይወስዱ ነበር። አሁን በብዙ ከፖለቲካውም ከምን ጋር ተያይዞ ብዙ ችግሮች አሉና እሱ ነው ችግሩ። ከዚህ በኋላ ማህበር እንደ አንጋፋዎቹ እያቀፉት ሁሉንም መቀጠል ካልቻሉ በስተቀር ሌላው አይተህ ከሆነ ወይ ዩቲዩብ ይከፍታል አክቲቭ ከሆነ። ድሮ ከአክቲቭ ስትሆን እኮ ማህበር ነው የምትመሰርተው 3-4-5 ሰው ትይዝና ነው የምትጀምረው። አሁን ወይ ዩቲዩብ ይጀምራል ወይ ደግሞ ማስታወቂያ ድርጅት ይከፍታል። አሁን የስነ ጽሁፍ መድረኮች ምኖች ምትላቸው የሚሰሩት እኮ እንደዚህ ገቢ ያስገኛሉ ተብሎ ያስገኝልናል ብለው በሚያስቡ ሰዎች ነው የሚሰራው እንጂ እንደ ማህበራዊ አገልግሎት አይደለም እየተሰሩ ያሉትና አጠቃላይ እንትን ይሄ ነው ከባድ ነው። ወደፊትም ገና ብዙ እንትን ይላል ብዬ አላስብም። አንቺ ሁሌ እንደሰጠሽ ነው፣ ሁሌ ቸርነት አለሽ። በድርሰትሽ በምትጋበዣቸው መድረኮች ወጣቶችን ደግሞ በማንቃት በማብቃት የምታደርጊው እንቅስቃሴ በጣም ደስ ይላል። ያ ብቻ አይደለም፣ ራሱ በቤትሽ የምታደርጊው ንቅናቄ ከፍተኛ የሆነ አክብሮት ሊሰጠው የሚገባ ነው። ለምንድን ነው እንደዛ ምለው? አንድ ሰሞን ተከራይቼ የኖርበት የነበረ አካባቢ ከአንድ ሰዓሊ ወዳጄ ጋር ቅዳሜ ጠዋት እንገናኝ ስለው አይ ቅዳሜ ጠዋት እኔ ቢዚ ነኝ አለ። ትስላለህ አልኩት። ለምን አትመጣም አለኝ። ቤት ምን እንደምሰራ ሲሄድ የሚገርምሽ ነገር የሰፈር ልጆችን ስዕል ያስተምራቸዋል። ቅዳሜ ጠዋት ያስተምራቸዋል። እና አንድ ሀሳብ ይጽፍና ለምሳሌ ስዕል ካስተማራቸው በኋላ ስለ መስረቅ ነው ዛሬ የምናወራው። ከሰው ጊዜ መስረቅ፣ ከሰው ሀሳብ መስረቅ፣ ከሰው ንብረት መስረቅ፣ ከሰው ስሜት መስረቅ እንዴት ልክ እንዳልሆነ በሚገባቸው ቋንቋ ያብራራላቸዋል፣ ይተነትንላቸዋል። ከዛ ምን አለ፣ ይሄ እኔ እድገቴም ሃይማኖቴም ያዘኛል። ያለን እውቀት ሳይከፍሉ የምንሰጣቸው ሌሎች ዜጎች ያስፈልጉናል። ይሄን ደግሞ የዝና ወርቁ በደንብ እያደረገችው። አሁን ይሄን እስኪ ንገሪኝ፣ ባንቺ አንደበት እንስማው። ምንድን ነው እየተደረገ ያለው? እኛ ቤት እየተደረገ ያለውን ዝም ብዬ ባጭሩ ልንገርህ፣ ግን መነሽ ምክንያቱ ምንድን ነው የሚለውን ደግሞ ትንሽ ነገር ልልህ ይችል ይሆናል በኋላ። እኛ ጋር እንግዲህ አሁን እያደረግኩት ያለው የጀመርኩት በ2000 ሀሳቡ ውስጥ የገባው ወደ 2005-4 አካባቢ ሳይሆን አይቀርም። ይህ ባላገሩ አይዶል ይዞር ነበር በየክልሉና ቁጭ አንድ ጊዜ ሳይ ጎንደር ሄደ እና የጎንደር ልጆች ሳያቸው እዛ ውድድሩ ላይ እንግዲህ የኔ እይታ እንደሆነ አላውቅም እንትን አሉብኝ፣ አይን አፋር ነገር ሆኑብኝ። እንደዚህ ውጥት ብሎ በቃ ይሄ አሁን ጥበብ ሰው ስትሆን እኮ እዩኝ፣ ስሙኝ፣ ተቀበሉኝ ማለት መቻል አለበት። እንደዛ ነው አብዛኛው ሰው የሚሆነው እንጂ እየተቅለሰለሱ እየተሽኮረመሙ አይሆንም። አዎ ትህትና እንደዚህ እና እኔ ጎንደር ሲሄድ በቃ ይሄ ጉሮራችን የሚሰነጠቅ እስኪመስለን ድረስ ነው ማታ ማታ
የሰፈሩ የቤተሰቡ ልጆች መጥተው የሚቀልዱት ቀልድ የሚወራው ወሬ በቃ ፍንድት ስንል ነው የምናመሽ። በቃ የሳቅ እንትናችን ሁሉ አዲስ አበባ ሳቅ የለም። ያው ስትባዝን ትውላለህ፣ ገብተህ ትተኛለህ። ግንኙነት እዛ ያው ሁሉም ሰው እኛም ብሎ ነው የሚመጣ ማታ ማታ እንደዛ ስቶ ቀልዳቸው ነገር እንዴ በጣም እንትን አለኝ ተሰማኝ። ምንድን ነው ይሄ ነገር? በቃ ኮች አልተደረጉም አይደረጉም ማለት ነው እያልኩ አስብ ነበር። ከዛ በ2006 እና 7 በ2007 ማስተር ሴንስ ሰራ ጥናት ወረቀቴን ጎንደር አረኩት። በ2006 ፔፐሬን ስሰራ የጥናት ወረቀቴን ጎንደር ላይ ያደረኩት በሚታይከል የምትባል ዛፍ አለች እና እሷ ላይ ያደረኩ የፎክሎር ጥናት ስለነበር እምነት ናት። እዛን አረኩና ሄድኩኝና ከዛ በኋላ ታለንት ሾው ጀመርኩኝ እዛው የመንደር ልጆችን እና ቪዲዮውን ብታይ በጣም ይገርማል። አለኝ ቪዲዮ በሞበንትን የተቀረጸም ቢሆን ግን መታየት የሚችል ቪዲዮ አለ እና ታለንት በቲያትር በግጥም በዘፈን በፉከራ በምን ማታ ማታ በቃ በጣም እንትን እያልን እንደዚህ እንትን ማለት ጀመርን። ከዛ ያው ጨረስኩ መጣሁኝ። ስመጣ ተቋረጠ። ጎንደር ዜማ በርሚል የስነ ጽሁፍ ማህበር መስተን ነበር እዛ። ከዛ ከተመለስን በኋላ 2008 ላይ ለምን ሰፈር ያልጀምርም አልኩኝ። እዛው እዚህ አሁን ያለሁበት ሰፈር ያኔ ሰፈራችን ብዙ ሰው አልገባም ነበር። የተወሰኑ ሰዎች ነበሩ። ሰው አይተዋወቅም፣ ልጆቹ አይተዋወቁም። ያው አዲስ ሰፈር ስትሆን አዲስ አበባ በጣም ትፈራራለህ። ቤት ዘግተህ ነው የምትቀመጠውና አሁን ልጆቹ ነው መጀመሪያ ሴት እድር አቋቋምኩ። ከ5 ሆነን ሴት እድር አቋቋምንና ልጆቹን ሌሎችንም እየሰበሰብን የንባብ ፕሮግራም ብዬ ጀመርኩ ቤቴ ላይ እና 2008 በቃ ያነባሉ። በቃ ያን ጊዜ ያው ስትጀምር አላማው በስሱ አላማ ነው የምትጀምረው። በትንሹ ነው ያኔ አላማ ብዬ ያስኩት በቃ ልጆችን ማቀራረብ፣ ማህበረሰቡን ማቀራረብ፣ እዛ ያለውን ጎረቤቱን እና ልጆች እንዲያነቡ ማድረግ፣ ንባብ እንትን እንዲሉ ማድረግ፣ እንዲከራከሩ፣ እንዲወያዩ፣ ራሳቸውን መግለጽ እንዲችሉ በሚል ጀመርኩና በዛ እየሰራን ቆየን። መሀከል ላይ በኮሮና ተቋረጠ። አሁን በ2015 ጀመርኩት እንደገና በ2015 ሲጀመር እንትንም ቀየር ነው ስሙንም ቀየር ነው። በፊት ቴቴ ነበር። ቴቴ የንባብ ማህበር ነበር የሚለው የንባብና የውይይት ማህበር የልጆች ነበር። አሁን ግን ችግኝ አንድ መንደር ልጆች አልኩና ቴቴ የሚለውን ስም አወጣሁና ችግኝ አንድ መንደር ልጆች የንባብና የውይይት ክበብ አድርገን ጀመርን። ከዛ 6 ዓላማዎች ቀረጽኩ። አንደኛ የልጆች የንባብ ክህሎታቸውን ማዳበር። ማንበብ አይችሉም። በአብዛኛው የአዲስ አበባ ልጆች ማንበብ አይችሉም። በጣም ነው የሚያሳዝን እና አማርኛ ማንበብ አይችሉም። ስለዚህ መጀመሪያ ክህሎታቸውን ማሳደግ። የማንበብ ክህሎታቸው ካደገ የሚያነቡት ነገር ይወዱታል። አሁን እየተንተባተው የሚያነቡት እየቆጠሩና በደንብ ሲያነቡ የበለጠ እየወደዱ ይሄዳል። ስለዚህ ከንባብ ክህሎት ጀመርኩኝ። ንባብ ክህሎት ከዛ በኋላ የንባብ ፍቅር ያድርባቸዋል። ከዛ በኋላ ባህላቸው እየሆነ ይሄዳል። አንድ እሱን 2 የአንድ መንደር ልጆችን ማቀራረብ። ምክንያቱም የአዲስ አበባ መንደሮች ኢትዮጵያ ማለት ናት። የተለያየ ብሔረሰብ የተለያየ ሃይማኖት ያላቸው ልጆች ናቸው እና እነሱ ሲቀራረቡ በንጹህ ልቦና ነው የሚቀራረቡት። አሁን ብዙ የተበከሉ ነገሮች አሉ ጥሩ ያልሆኑ እና ከነሱ ውጭ በሆነ መንገድ እርስ በራሳቸው በቃ ከወላጆቻቸው ከጎረቤት ከትልልቅ ከሚወራው ውጭ የራሳቸውን ፍቅር የራሳቸውን ማንነት እርስ በራሳቸው ሲወያዩ ሀሳብ ሲሰጣጡ ይታወቃል፣ ያውቁታል ማን ምን እንደሆነ እና ለሱ ብዬ ውይይት አደረግ ከጀመርን። ከዛ ደግሞ ክርክር የአእምሮ ጂምናስቲክ ነው የምንለው። ርዕስ እንመርጣለን። የአእምሮ ጂምናስቲክ ነው። በቃ ሀሳብ ምንም ይሁን ርዕሱን ራሴን መርጠው ወይ ራሳቸው 2 ርዕስ ያመጣሉ። ግን እኔ ይሄ ነው የኔ ርዕስ የሚባል ነገር የለም። 2 ርዕስን ይዝና ይከፈላል። ከዛ በኋላ አንዱን ርዕስ በጣ ይደርሳቸዋል። ከዛ በኋላ እነሱ የያዙትን ጉዳይ የበላይ ለማድረግ ለምሳሌ ከመምህርና ከገበሬ ብንላቸው መምህር እንዴት እንደሚበልጥ ለማሳየት አእምሯቸው ይሰራል፣ ይታገላሉ ብዙ። ያኛውም ደግሞ ይታገላል። መጨረሻ ላይ ግን መምህርም ገበሬም አንዱ ካንዱ የምታበላልጠው ነገር አይደለም። ሁሉም የየራሱ እንትን አለውና ለመሸናነፊያ ምናረጋለን። አሁን እዚህ ጋር መምህር ይበልጣል ያለው ቡድን ስለ መምህር ጥሩነት ይናገራል። ገበሬ ያለው ስለ ገበሬ ጥሩ ነገር ይናገራል። ከዛ በኋላ ግን የሚሸናነፉት ነጥብ በማስጣል ነው። ይሄ መምህር ይበልጣል ያለው ግሩፕ
በኋላ ይሄ ገበሬ ያልነው እናንተ እኮ ገበሬ እንዲህ አይነት ጥሩ ነገር ነበረው አላወቃችሁትም አልገለጻችሁትም ብሎ እሱ እዚህ መምህር ላይ ሆኖ ግን ስለ ገበሬ ጥሩ ነገር እነሱ ያልተናገሩት ከተናገረ ነጥብ አስጣላቸው ይባላል። የራሱ ይኖረዋል። እንደዛ ካልሆነ የምታበላልጣቸው አይደሉም። ያ ግን በጣም ጭንቅላታቸውን እንዲያ ላይ ያደርገዋል። ምን ያህል ይሆናሉ? ቁጥራቸው ከፍም ዝቅም እንደሚል ነገርሽኝ ነበር ከዚህ በፊት። ያው እንትኑ ሊስት ላይ እስከ 120 አሉ። እስከ 120 ልጆች አሉ። ቤት ውስጥ ነው። አሁን ስለበዙብኝ ቀን አንደኛ ቁጥራቸው በዛ፣ ሁለተኛ ደግሞ የፍላጎት ልዩነት እያየሁ መጣሁኝ። ምክንያቱም ከልጅነት ጀምሮ እስከ 8ኛ ሚኒስትሪ ነው አንድ ላይ ያሉት። ከ7 ተኩል ወይም ከ8 ሰዓት እስከ 11 ተኩል እስከ 12 ነው የሚቆዩት። አሁን እዚህ ህፃናቱን እዛ ስታስቀምጣቸው በጣም ነው የሚሰለቻቸው። ሽንቴ መጣ ይላሉ፣ ይወጣሉ፣ ውሃ ጠማኝ ይላሉ እና ይረበሻል ቤቱ፣ ይሰለቻቸዋል በጣም። ሁለተኛ ደግሞ ለነሱ የምናነበው ተረት 5ኛ ክፍል 6ኛ ክፍል ላሉት ልጆች ምንም ስሜት አይሰጣቸውም። ስለዚህ ከፈልኳቸው እስከ 9 ዓመት ያሉትን ለብቻ፣ ከ9 ዓመት በላይ ያሉትን ለብቻ አረኳቸው። አሁን ከሁለት ተከፍለው ነው እንትን የሚሉት። ከ7 ተኩል እስከ 9 ሰዓት አካባቢ ድረስ ህፃናቱ ተረት ያነባሉ፣ እኔም አነብላቸዋለሁ። ከታሪኮቹ ተነስተን ጉዳዮች በህፃናቱም ደረጃ አሉ። ቅድም ባለፈውም እኔ ሁልጊዜ የማነሳው ከመጽሐፍት ጋር የህፃናት መጽሐፍ ተብሎ ዝም ብሎ መጽሐፍ በቃ በስዕል ፒክቶሪያል የምታቀርብላቸው ካልሆኑ በስተቀር ማንበብ የሚችሉ ልጆች ትንሽ መልእክት ሊኖራት ይገባል። እና ከያችን መልእክት ትንሽ መዘን እናወጣና እሷ ላይ ምን እንደተረዱ ይነግሩናል። በዛቻ ያይዘን ለምሳሌ ስርቆትን ሌባ የሚሰርቅ ሰው ኖሮ መጥፎ ነው ካለን እዛ መጽሐፍ ላይ ስለ ስርቆት መጥፎነት የተወሰነ ነገር እናወራለን። መጨረሻ ላይ ደግሞ እኔ ደስ እንዲላቸው እኔ ራሴ ደግሞ አንድ ታሪክ ተረት አነብላቸዋለሁ። እነሱ ሲያነቡት ስለሚቆራረጥ ምን ስለሚል ለማለማመድ ያክል ነው። ግን እንትኑ እንዲወዱት ፕሮግራሙ እንዲወዱት መጨረሻ ላይ ደግሞ እኔ አንድ ተረት አነብላቸውና እንለያያለን። ከዛ በላይ ያሉት ግን ብዙ ስራ ነው የምንሰራው። በተለይ አሁን ድሮ ዝም ብለን መጽሐፍ አነብና መርጥና በመጽሐፉን ያነቡና መጽሐፉ ላይ ነበር የምንወያየው። እነዚህ ክርክሮች ምኖች ሁሉ እንዳሉ ሆኖ የፍቅር ታይምም አለን፣ የፍቅር ሰዓትም አለች። ምን ማለት ነው? የፍቅር ሰዓት አንድ 15 ደቂቃ አለችን። መጨረሻ ላይ 15 ደቂቃ 20 ደቂቃ ምንድነው የሚያደርጉበት? የፍቅር ሰዓት የፍቅር ዳቦ አለን። ሁልጊዜ ሁሉ ዳቦ ጋግርላቸዋለሁ እና ስሟ ፍቅር ነው የሚሏት። በዛች ሰዓት ላይ ያችን ፍቅር በቃ እኔ ቆርስላቸዋለሁ። ፍቅሯን ያችን እየበሉ ቢፈልጉ እንቆቅልሽ ቢፈልጉ እዛ መላፋት ምን በቃ ልጅነታቸው ከስነ ስርዓቱ ከዚያ ስርዓት እንዲጥብ ከሆነ ስርዓት ውጭ ሆነው በቃ እንደፈለጉ የሚሆኑባት ሰዓትም አለች። እና አሁን ዳቦዋን እኛ ስናቀር ፍቅር መጣች ነው የምትባለው አንተ ላይ የሚቀምሷት ስለሆነ እና እነሱ ሁሉ ሁኔታዎች እያሉ ከዛ በተጨማሪ ይሄ እንትን አለ መጽሐፍ የምናነበው እኔ ራሴ መርጥና ለነሱ ይጠቅማቸዋል የምንለውን አንብበን ነበር የምንወያይ። አሁን ግን እሱን ከግንቦት ወር ጀምሮ ቀየርኩት። ልጆቹንም ከለየሁ በኋላ ምንድነው የምናደርገው? የወር ጉዳይ መርጣለሁ። በዚህ ወር ውስጥ እነዚህ ልጆች ሊጨብጡ የሚገባቸው አንድ ነገር አንድ ቁም ነገር እና እሷን መርጥና በሱ ዙሪያ ያሉ መጽሐፍትን ነው የምናነበው፣ ታሪኮችን ነው የምናነበው። ከዛ በኋላ ልክ በወሩ መጨረሻ ላይ በሱ ላይ እንወያይና እየቀረጽ ነው የምንወያየው። ከዛ በኋላ ቀርጸን እናስቀምጣታለን። አጠቃላይ የችግኝ ቴሌግራም ግሩፕ አለ ከቤተሰቦቻቸው ጋር እዛ ላይ እንጭነዋለን። አሁን ለምሳሌ ግንቦት ላይ መጀመሪያ ስንጀምር የወር ጉዳያችን የወላጆችን ሸክም ማቅለል ነበር። የወር ጉዳያችን እና የወላጆችን ሸክም ማቅለል ስንል ምንድነው? ከምን እንነሳለን? ወላጆቹ ምን ሸክም አለባቸው በልጆቻቸው ላይ? ስለ ልጆቻቸው የሚሸከሙት ምንድነው? በአጭሩ ጠቅለል ሳረግልህ ማለት ነው። ወላጆች ለልጆቻቸው ምግብ፣ ልብስ፣ መጠለያ ይሰጣሉ። ልጆች ምንም ማለት አይደሉም። መጀመሪያ እኔ ልጆች እንዲረዱት የምፈልገው መዝሙርም አለን። የኛን ችግኛችንን አስተምራኛለች የለም የልጅ ድሃ፣ አስተምራኛለች የልጅ ሀብታም የለም፣ የትምህርት ውጤት ነው ስናድግ የሚለየን ነው ዋናው ሞቷችን። የእንትኑ መዝሙራችንም አለ ይዘምራሉ መዝሙር ላይ እና ይሄ ማለት ምን ማለት ነው? እነሱ የሀብታም ልጅ ሆነ እናንተ ምንም አይደላችሁም ነው ዋናውን እንዲረዱት የምፈልገው። አሁን ባሉበት እድሜ ደረጃ ምንም አይደሉም።
እነሱ የሚጠሩትም የሚኖሩትም በወላጆቻቸው ነው። ይሄን እንዲረዱ እፈልጋለሁ። ስለዚህ ያ ሲሆን ምንድነው የወላጆች ሸክም ምን ሆነ? ሁሉም ነገር ሸክም ነው። በቃ ወላጆች ልጆችን ተሸክመው ነው ያሉት ማለት ነው። ምንድነው ሸክማቸው? ልብሳቸው፣ ምግባቸው፣ መጠለያ ሁሉ ነገር ይሸከማሉ። 1 2 ለትምህርታቸው ይሸከማሉ። 3 እንደገና ደግሞ ልጄ ምን ይሆን ነገ የት ደረጃ ይደርስ ይሆን የሚለው ትልቅ ሸክም ነው ለወላጆች። ስለዚህ እነዚህ ወላጆች ይህን ሁሉ ተሸክመው ቢሰበሩባቸውስ ምን አላቸው? እነዚህ ልጆች እንዲረዱት የምፈልገው ምንም የላቸውም አይደል? እነዚህ ልጆች ወላጆች ቢሰበሩ፣ ስለዚህ ይህን ሸክም ማቅለል አለባቸው። በሚችሉት ነገር ማገዝ አለባቸው ወላጆቻቸው። በምን ነው የሚያግዟቸው? አንደኛ ምግብ ላይ ምግብ፣ ልብስ፣ መጠለያ አይደል የወላጆቹ። በወላጆች አቅም መኖር፣ ወላጆች ያዘጋጁላቸው ስነ ምግባር አመስግነው መቀበል፣ አመስግነው መኖር በወላጆቻቸው በሚሰጧቸው በሚያለብሷቸው በጫም በሁሉም ነገር እሱን አድርገው ሲኖሩ ወላጆቻቸው በሚያደርጉ ሽሮ ሰርቶ ሲሰጠው ልጁ ደስ ብሎት ኩርስ አሩ ከበላለት ወላጅ ይረካል አይደል? ቀለለው ማለት ነው። ምን ልስራ ብሎ መጨነቅ የለበትም ወላጅ። ምክንያቱም ምንም ቢሆን በመጀመሪያ ደረጃ ወላጅ ለልጁ ጥሩ ነገር ነው የሚያደርገው አቅም ካላነሰው በስተቀር። የወላጆቻቸውን አቅም መረዳት ነው። 1 2 ወላጆች ትምህርት ቤት ያስተምራሉ፣ የግል ያስተምራሉ፣ የሰርቪስ ይከፍላሉ። ይህን ሁሉ አድርገው ደግሞ እንደገና ደግሞ ልጆቹ በትምህርት ደከሙ ይባልና አስጠኝ ደግሞ ይቀጥራሉ። እናንተስ በጣም ያናድደኝ እናንተን ነገር። ስለዚህ ለምን ነው ልጆች ቢያንስ እናንተ ወላጆች ማስተማር ግዴታቸው ነው። እናንተ አደጋ እንዳይደርስባችሁ በሰርቪስ መላክ ግዴታቸው ነው። ግን አስተማሪ ቤት ደግሞ እንደገና 10 ሺህ ብር ነው በወር የሚቀጠረው። እንደዛ ማድረግ ግን እንደገና ይሄን የእናንተ ኃላፊነት የእናንተ ድክመት ነው። ይሄን የሚያደርገው እናንተ ብታጠኑ የሰው ልጆች ሁሉም ልጅ አእምሮ እኩል ነው በሽተኛ ካልሆነ በስተቀር የጥረት ውጤት ነው የሚለያያቸው። ስለዚህ ይህን ጥረት ማድረግ እንዳለባቸው ወላጆቻቸውን አንድ ሸክም እንዲያቀሉ ማድረግ። ይሄን ሌላ 3ኛ ደግሞ ምንድነው ወላጆች ትልቁ ሸክም ልጄ ምን ይሆን ነው፣ ከማጋር ይሆን የሚውለው፣ ምን ይሆን የሚያስበው፣ ምን ይመጣ፣ ብዙ ነገር የወላጅ አሁን ጭንቀት እሱ አለ። ስለዚህ ይሄን ደግሞ ማቅለል አለባቸው። ለምን ወላጆቻቸው እንዳይጎዱባቸው በጭንቀት ከተጎዱ ካጣችኋቸው በቃ ልጆቹ ምንም ማለት አይደላችሁም እናንተ። ስለዚህ አሁን ምንድነው ማድረግ ያለባቸው? ለወላጆቻቸው ግልጽ መሆን፣ የሚውሉበትን መግለጽ፣ የሚያስቡትን መግለጽ፣ የሚሰማቸውን መግለጽ፣ በተግባር ማሳየት። በቃ በእነዚህ ዙሪያ ላይ የሚገልጹ መጽሐፍትን ታሪኮችን ስናነብ ከረምን እንትኑን ከፈለክ ልክልሃለሁ። እንትኑ ትልክልኛለሽ። የቀረጽነው ነው የወላጆች ሸክም ማቅለል፣ እሱን የቀረጽ። እንደገና ሰኔ ላይ ደግሞ ምን ነበር ማህበራዊነት። እንዴት ነው ማህበራውን ልጆች በአብዛኛው ሶሻላይዝ የማህበራዊነት ችግር አለባቸው። በዛው በጓደኝነት በምን ካልሆነ ብዙም አይደሉም። በአሁኑ ጊዜ ካያቸው እንግዳ መጥቶ እንኳን ከመኝታ ቤት አይወጡም። እንኳን ትንቀር ቢመጡም ስልክ ለመቀበልና ስልኩ ላይ ያለ ጌም በቃ እንግዳም ከመጣ በግድ ተለምነው መጥተው ሰላም ይላሉ፣ ይገባሉ፣ አለቀ። ከማጋር ነው ግንኙነታቸው ወጣ ወረደ ከጓደ ለምንድን ነው ይሄንን ያነሳሁት መሰለሽ? በራሱ ይሄ ሀሳብ አንደኛ አንቺ እንደምታረጊው ሌሎች ማድረግ እንዳለባቸው ስለማመን መምህራን አሉ፣ የቢሮ ሰራተኞች አሉ። እሁድን በወር ቢያንስ አንዴ የተወሰነውን ሰዓት ለዚህ ጉዳይ መዋል እንደሚችል ትምህርት ያገኛሉ። ሁለተኛ ደግሞ አንቺ እያደረግሽ ያለሽውን ነገር ማድረግ እየፈለገ በልዩ ልዩ ምክንያት ሳያደርግ የቀረሰው ደግሞ ካለ አይ ቢያንስ እንኳን እነዚህ ልጆች የሚያነቧቸው መጽሐፍትና እነሱን ለማስተናገድ የሚደረገውን ወጪ እኔ መሸፈን አለብኝ የሚል አካል ይመጣል። አትጠራጠሪ፣ መምጣትም አለበት። ይሄ እንደዚህ አይነት ነገር በየወረዳው በየቀበሌው መብዛት መስፋፋት አለበት። እንዲህ ያለ ነገር ሲያጋጥም በርቱ ብሎ ማገዝ ማበረታታት ተገቢ ስለሆነ የሁላችንም ስራ ነው እየሰራሽ ያለሽው። ያንቺ ስራ አሁን እንደዚህ ልጆች እንዲያነቡ ከማድረግ በተጨማሪ የሚነበብ ነገርም ትጽፊያለሽ። በተለይ መፍቻው የሚለው መጽሐፍ ወደዋለሁ። ለምን መሰለሽ? እኛ ሀገር ለልጆች የሚጻፉ መጽሐፍ ብዙዎቹ ለትናንሽ ለህፃናት ነው የሚሆነው፣ ለታዳጊዎች ግን አይጻፍም። ከ12 እስከ 16 እንደዚህ እና የተዘነጋው የእድሜ ክልል እለዋለሁ እኔ።
ወንዱ ድምጹን ሲለውጥ ሲጎረመስ ሴቷ የወር አበባ ማየት ሲጀምር ያንን ድልድይ በምን መንገድ መገንባት መጠገን እንደሚቻል ስለማይታወቅ ተንጠልጥለው ነው ያሉት። ለነሱ የሚሆን መጽሐፍ የለ፣ ለነሱ የሚሆን ፊልም የለ፣ ትተናቸዋል። ያንቺ መጽሐፍ ግን ከ12 እስከ 16 ላሉ ልጆች በደንብ ነው የሚሆነው። መፍቻው የሚለው በምን ተነሳሳሽ? እሱን ለመስራት ያነሳሳኝ አሁን አንተ የገለጽከው ነገር ሌላ ነገር አይደል። ብዙ እንትኖች ሳነብ ጥናታዊ ነገሮችም ምንም ቢሮም ሆኜ በእኛ ጊዜ ጥሩ ነበር። ወጣ ብለህ ላይብረሪ መሄድ ትችላለህ። ማዕከል ላይ ያው ቅድም አንስተነዋል በማህበራትን በተመለከተ እና ወጣ እያልኩ ላይብረሪ ሄዳለሁ። ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ምንም አርቅም ብዙ ነበርና ጥናቶችንም የተሰሩ ስራዎችንም ሳይ ለዚህ ለታዳጊዎች ማዕከል ላይ ላሉ ታዳጊዎች የተዘነጋ ነው እና በቃ አሰብኩ ምን ማድረግ አለብን ሲልሞክረው ብዬ አሰብኩኝና መጀመሪያ ከትምህርት ቤቶች ጋር ማቃቸው እንትኖች ዳይሬክተሮች ያሉበት ጋር እዛ እየሄድኩ አወራሁኝ። አንዳንድ ነገሮችን ኦብዘርቭ ማድረግ ቻልኩ። እዛ የልጆቹ ፍላጎታቸው ምንድነው የሚለውን ለማወቅ ከዛ ደግሞ የስነ ልቦና መምህር ደግሞ ኮተቤ እዛም ከሷ ጋር ደግሞ ተመካከርኩኝ። ከዛ በኋላ ሰሚራ አልሃዲ የምትባል በኋላ ነው መጽሐፉን ከጽፌ እስክንትኑ ነው ያሳየዋት እና ከነሱም ጋር ከብዙ ብቻ ከስነ ልቦና መጽሐፍም ከሱ በእያነበብኩ ምን ይያልኩ እነዚህ ልጆች ምንድነው የሚያስፈልጋቸው የሚለውን ለማሰብ ራሴ ማሰብኩ። እኔ ለልጆች ብዙ ጊዜ ቅርብ ነኝ፣ እንደዚህ ቀራረባለሁ፣ ወዳለሁ ልጆችና ትልልቅ ሰዎችን ሽማግሌዎችን በጣም ነው መቀርበው የነበር። ከድሮ አባቴ ራሱ ማሆይ ነበር የሚለኝ ከነሱ ስር ስለማልጠፋና ወዳቸዋለሁና ከዛ ከማያደርገው ግንዛቤ ተነስቼ በቃ ከስነ ልቦና መምህራን ጋርም ከራሴም ከስነ ልቦና ከሳይኮሎጂ መጽሐፎች ማነበብ ከራሴ ካለኝ ግንዛቤም ደግሞ ተነሳውና ይተወሰን ምንድነው እነዚህ ልጆች ብዬ ሳስብ የተረዳሁት ምንድነው እነዚህ ልጆች ከ9 ዓመት ከ10 ዓመት 11 12 ዓመት እያሉ ሲሄዱ ወደ ውጭ ይወጣሉ። ፒር ግሩፕ ጓደኛ አላቸው። ግን እነዚህ ልጆች ጓደኞቻቸው ምንም የማያውቁ ናቸው። በዛ እድሜ ደግሞ ካየ ወላጅ ማዳመጥ ምንም ነገር ብዙም አይፈልጉም። ከወላጅ ጋር አይቀራረቡም። ልጆቹ ከጓደኛ ጋር ነው የሚመክሩት። ግን ቢያንስ መጽሐፍ ካገኙ ግን የጋራ ጉዳያቸው ይሆናል እና ለነዚህ ልጆች በዛን ጊዜ ምንድነው ማወቅ ያለባቸው ምንድነው ሊያደናግራቸው የሚችለው ነገር ምንድነው ያልሆነ መንገድ ሊከታቸው የሚችለው ምንድነው የሚለውን አሰብኩና 5 ታሪኮች ያው እንዳየው እነሱን አጫጭር ልቦለዶች አድርጌ ጻፍኩላቸው እና አሁን ሁሉ ጊዜ ምን የማተኩረው አሁን እኔ ተረት አይደለም ጽፈው አሁን ልጆች በአሁኑ አመት ብቻ እንኳን ወደ 26 የልጆች ታሪኮች ጽፌያለሁ። የሚገርም ነው። ጋዜጣው ላይ መጽሔቱ ላይ ብላቴና ጻፍ ላይ እንደዛ ጽፌያለሁ እና እነሱን ስጽፍ ሁሉ ጊዜ አሁን ለልጆች የምጽፈውን ያጫጭር ልቦለድ ነው እንጂ እንትን ተረት አይደለም የምጽፍላቸው። በቃ ባጭር ልቦለድ ፎርም ናት ትንሽ ነገር የምጽፍላቸውና እንደሱ እያደረኩኝ አሁንም ቢሆን እስካሁንም የልጆችን እንደዚህ አጠቃላይ እንትናቸውን እያሰብኩ ነው ለመጻፍ። ምን ያህል መጽሐፍ አለሽ? የልጆች ብቻ ወይ ልጆች የታተሙ እኮ 3 ብቻ ናቸው። እነዛ 20 ምናምኖቹ ብላቴና መጽሔት ላይ የወጡ ናቸው። ታሪኩ ልጆቹ መጽሐፍ ድርሰቶች ብዙ አሉኝ፣ ግን ማሳተም በጣም ከባድ ነው። በአሁኑ ጊዜ ከባድ ነው፣ በጣም ውድ ነው ማሳተሚያውና እኔ ደግሞ እንደዛ የሚፈቅድ አቅም የለኝም። አሁን ልጆች ነገሮችን የሚረዱበት መንገድ ይለያል። አንቺ ከጻፍሽ በኋላ ልጆች ሲያነቡት በተለየ መንገድ የተረዱትን ታስታውሻለሽ? ለምሳሌ ወንድማማቾችን ያነበበ አንድ ልጅ የሰጠሽን አስተያየት ነገርሽኝ ነበር። አዎ እኔ ልጆች ላይ አሁን አንዳንድ ጊዜ ያው አሁን ብዙ መጽሐፍ ይታተማሉ እኛ ጋር የልጆች መጽሐፍ፣ ግን ብዙ ጊዜ ገና ብዙ ማንበብ አለብን። የልጆች መጽሐፍት ደራሲያን ብዙ ማንበብ አለብን፣ ብዙ ልጆችን መረዳት አለብን እላለሁ። ለምንድን ነው እኔም ራሴ ስላጋጠመኝ ነው። እና መፍቻው ላይ
ወንድማማቾች የሚለው ድርሰት ላይ አንደኛው ወንድምየው አስቸጋሪ ነው እና አስቸጋሪ ሆኖ አንደኛው ወንድምየው በጣም ጨዋ ነው፣ አንደኛው አስቸጋሪ ነው እና አስቸጋሪው ልጅ ብስክሌት ሰርቆ ሄዶ በቃ ይሄ ጀብድ የልጆች ስቶሪ ውስጥ ጀብድ ያስፈልጋል አይደለም? እንዲያጓጓቸው እያጓጓቸው ወደ ውጤቱ እንደሄዱ ማለት ያችን ጀብደኝነት የሰራኋት እዛ ላይ ነው። ብስክሌት ሰርቆ ሄዶ ከዛ በኋላ ጠፍቶ ምን በቃ እንደዚህ አይነትና የሆነ ልጅ አነበበን አንድ ቀን። ብዙ ልጆች ብዙ እንትን አላሉ፣ ግን አንድ ልጅ እንዲህ እኮ የጻፍሽው ነገር እኮ በጣም አጓጓኝና ልጆቹን አይገፋፋቸውም ወይ? እሱ ራሱ ልጅ ነው። አዎ ልጅ ነው። ልጆቹን የራስ ይገፋፋኝ እንደዛ ማድረግና ብስክሌት ስረቅ አሰኘኛል በቃ እንደዚህ የሆነ ነገር እዛ ውስጥ ጀብዱ በቃና ይሄ ነገር አይገፋፋቸውም አለኝ። ደነገጥኩ። ስለዚህ ስንገልጽም ጀብድም ብለን የምናስቀምጠውን ልጆች መጽሐፍ እንዲወዱ የጀብድን ታሪክ እዚህ አድቬንቸር ይወዳሉ ልጆች። በቲዮሪም የተደገፈ ነው በልጆች መጽሐፍ ቲዮሪ ላይ ያስፈልጋል። ግን አገላለጽ ግን መስተንትን ማለት አለበት። በማያጓጓቸው መንገድ ሊሆን ይችላል ይገባና ምን የሚለውን አንድ ትምህርት ወሰድኩኝ። በዚህም ተነስቶ ብዙ ነገሮች ብዙ መጽሐፎችን ሳይ ብዙ የሚጎለን ነገር አለና የልጆች መጽሐፍ በጣም ጥንቃቄ ይጠይቃል። ስነ ልቦናቸውን በጣም ማወቅ ያስፈልጋል። ሁለተኛ ስንጽፍ አገላለጻችን ሁሉ እኔ ከልጆች ጋር አሁን ሙሉ በሙሉ በእንትን ነው የምናገረው። ለምንድን ነው እኔ ልጆች መጽሐፍ ነው ሳነብ ያለሁት ለአመታት ከልጆች ጋር ብዙዎቹ መጽሐፍ አንብቤ ያለሁ። ስለዚህ ብዙ ማንበብ አለብን ብዬ ራሴን ጨምሮ ብዙ ማንበብ ይኖርብናል። አንዳንዶቹ አስደነግጡም፣ ግን የልጆች ናቸው ብለን ከገዛም በኋላ ቤት ውስጥ ስናነባቸው በተለይ አንዳንድ የድሮቹ እንግዲህ በዛ ዘመን እንዴት እንደታሰበ አናቅም፣ ግን ይዘታቸው ሰውን አትመኑ፣ ሴትን አትመኑ፣ እንደዚህ አይነት ምክሮች በጣም ነው የሚያስደነግጡት። በጣም የታወቁ ሰዎች ለአዋቂ ተብለው የሚተረቱ ተረቶችን በልጆች ስም ለልጆች ብሎ ማዘጋጀት፣ ኧረ በጣም ብዙ ችግር አለ። ብዙ በደንብ ራሳችንን አይተን በደንብ እያነበብን በደንብ እየተዘጋጀን ምንድነው መጀመሪያ ነገር ልጆች መጽሐፍ ስንጽፍ ማዝናናቱ ትልቅ ነገር ሆኖ ግን ምንጊዜም አእምሯችን ያለው ግን ልጆችን መቅረጽ ነው አይደል? ዋናው መሰረታዊ ቅመሙ እሱ ላይ እኮ ነው ያለው። ያን ቅመም ነው በብዙ ነገሮች ውስጥ አስገብተን አእምሮ እንዲወጣ ልክ ወጥ እንደምንሰራው ማለት ነው። በምግብ አድርገን አጣፍጠን እኮ የምንሰጣቸው በምግብ አድርገን ሰርተው ያችን ቅመም ነው ይጨብጠውት እንዲያድጉ የምንፈልገውን እሴት ነው። ስለዚህ እሱ ላይ በጣም ምንድነው ስንጽፍ መጀመሪያ ምንድነው ምንለው ብለን በደረጃቸው ትልቁ እውነት ትንሽ መነሻ ፍንጫለች አትከስም። ስለዚህ እሱን ማሰብ በጣም ያስፈልጋል። እሱን በደንብ መታየት ያለበት ነገር ነውና እውነት ነው መታየት አለበት። በጣም ብዙ ነገሮቻችን የልጆች መጽሐፍ ላይ ብዙ መታሰብ ያለት ማንበብ አለብን። ልጆችን ስነ ልቦና ማወቅ አለብን። ምንድነው ላስተላልፍ ይፈልኩን? አሁን ስለ እንጀራ እናት አስበው በጣም እንደው ወጣልኝ ዘንድሮ ጽፌ ብላቴናት ላይ ያሳተምኳት ሌላን ኮመንት ስለ እንጀራ እናት ክፉነት፣ ስለ እንጀራ እናት መጥፎነት በጣም ሰው እድሜውን ሙሉ እንዴት ይሄን ግንዛቤ ይዞ ይሄዳል? እናቶችን የሚያስንቁ የእንጀራ እናቶች እኮ አሉ፣ በእንክብካቤም በምንም የሚያስንቁም አሉ። ሁለተኛም ከሆነ ደግሞ ያን መቀየር የሚያስችል ነገር ነው መስጠት የሚያስፈልገው እንጂ ያን እንዴት ነግራቸው። በአሁኑ ጊዜ ትዳር ታየዋለህ ከፍቹ የፍቹን የትዳሩን የጋብቻውን ያክል ነው ፍቻ አሁን እንግዲህ የሚመዘገበው ሪፖርት የምንሰማው ማለት ነው። ያ ሁሉ ልጅ አለ እኮ እዛ ውስጥ መካከል። ስለዚህ አሁን እንጀራ እናት ይፈራል ወይ አባት ልጁን ይዞ ይቀመጣል፣ ብቻውን ያሳድጋል። ብቻውን ሲያሳድግ ብዙ ክራይሲስ አለ። እሱ ይፈራል፣ እንዴት አድርጌ እንጀራ እናት አመጣለሁ ይላል። ልጆቹ ስለ እንጀራ እናት ሲያስቡ ይጨነቃሉ፣ ገና ከወዲሁ ይጨነቃሉ። እንደገና ቤተሰብ መልሶ ፎርም ማድረግ አይቻልም። ወይ ደግሞ ጥንቅቅ ብለን ደግሞ የፈለገው ይምጣ ልጄን ላሳድግ ትዳሬን ይዛለሁ የሚል ሰው በጣም ጥቂት ነው። ብዙ ጊዜ እናያለን ትዳር ይፈርሳል። በዛ ውስጥ ግን እንደገና ልጆቹን ደግሞ እንዲህ አይነት ነገር ውስጥ ደግሞ መክተት ደግሞ በጣም እንትን ነውና እኔ አሁን ስለ እንጀራ እናት እናንተን ጥሩ ናት ሳይሆን ጥሩ ማድረግ የሚቻለው በጋራ ዋናው እንደዛ ነው ማለት ሁሉም የእንጀራ እናቶች ተመሳሳይ መልክ የላቸውም። አንደኛ
ተመሳሳይ መልክ የላቸውም። በጣም ጥሩ ጥሩ የሚታወቁ አሉ። የድሮ እኮ ይለያል። ድሮ እንጀራ እናት ክፉ ብትሆን ብዙ ማህበረሰብ እንትን አለው፣ ማህበረሰባዊ ግራውንድ አለው ብዙ እንደዛ እንትን በአሁኑ ጊዜ ግን ስታየው ብዙም እንደዛ አይነት ነገር ብዙም ላይኖር ይችላል። እንደዚህ እንደ ድሮ አይነት አይደለም አሁን ያለው ሁኔታ። ምክንያቱም ድሮ ልጆች ራሳቸው አሁን እንኳን ዩቲዩብ ላይ ባለፈው ድራማ ተሰርቶ እንዲህ እንጀራ እናት ያቺ ድሮ እንጀራ እናት የነ ላሜ ቦራ ጊዜ እንጀራ እናትን ነው እዚህ ጋር ዩቲዩብ ላይ እንጀራ እናት ተስለያየዋል። እኔ እንጀራ እናት ደግ ናት ደግ አይደለችም የሚለው ላይ አይደለም፣ ግን ደግም ክፉም ማድረግ የምንችለው የራሳችን ደግሞ ደግም ለማድረግ ራሳችን ጥረት ያስፈልጋል። እና እሱን ነው እንደ ኪነ ጥበብ ሰው ይሄን እንዴት ነው ወደ መልካም ነገር ማምጣት ያለብኝ ሰው በሰውነቱ መሆን ያለበት የሚለውን እና እንዲህ አይነት ነገሮች ናቸው በቃ የድሮዎቹ ግን ምንም ሳይቀየሩ አሁንም ለአሁኑ ትውልድ ደግሞ እንዳለ ደግሞ ለማስተላለፍ ጥረት እናደርጋለን። ብዙ ነገሮች አሉና ማሰብ በጣም ይጠይቃል። አሁን ጻፍኳት እንትን ላይ እንግዲህ ወይ ልክልሃለሁኝ በእንትን በቴሌግራም ወይ አድርጌ ልክልሃለሁኝ እሷን እንትን አድርጌያለሁና እነሱ ነገሮችን ልጅነት ነው። እንደዚህ አሁን ልጆቹን ሰብስበሽ በምታስተምሪበት ተረት በምትነግሪበት በምትመክሪበት ጊዜ ቤተሰብ አዎንታዊ የሆነ አስተያየት ደርሶሻል? ማለት በቃ ልጄ ተለወጠች ባንቺ የተነሳ ማለት ወይም ደግሞ ትምህርት ደካማ ሆነች የሚል ማጉረምረም አጋጥሞሻል? አንዳንድ ጊዜ ለምንድነው የምንለው ልጆች ክረምት ሲደርስ ብቻ ነው ተረት ማንበብ ያለባቸው መጽሐፍ ማንበብ ያለባቸው ብለው የሚያምኑ ወላጆች አሉ። አንዳንድ ወላጅ ደግሞ የለም ሁልጊዜ ጊዜን ማመጣጠን ጉዳይ ነው እንጂ ይሄ ለክረምት ተብሎ ብቻ የሚተው አይደለም ብሎ የሚያስቡ አሉ። እና ከትምህርት መጽሐፍ ውጪ የሆነ መጽሐፍ ሲነበብ የሚከፋቸው ወላጆች አሉ። እንደዚህ ገጥሞሻል ወይ? እንግዲህ ምንድነው ከአጠቃላይ ማህበረሰብ ውጭ መሆን አይቻልም። እንደዚህ የሚያስቡ ሰዎች ይኖራሉ። አሁን ለምሳሌ በመጀመሪያ 2008 የጀመርኩ ጊዜ አንድ ልጅ እንዳለቀሰች ነው የቀረችው። በቃ ተከልክላ ማለት ነው። ወላጆቿ አከልክለዋል። በጣም እየፈለገች መምጣት አምን አስከልክለው አስቀርቶ ምን ይጠቅምሻል ብለው እንደውም አመታዊ ግምገማችን ላይ ልጆቹ ያን ጊዜ አሁንም አለ አጀንዳ ላይ 2008 ግምገማችንና እዛ ላይ ምንድነው ያሉት እሷን እንደምንም ወላጆቿን አሳመነን አለመምጣታችን ያመቱ ድክመታችን ነው ብለው ራሱ ልጆቹ የሰጡት ግምገማ አለው። መስገብ አለ ድክመታችን ያው ድክመታችን ጥንካሬያችን ብለን ስንገመግም እንደዛ ብሎ የገለጹበታና እንደዚህ ብሎ የሚያስቀሩ ወላጆች አሉ። ግን በአብዛኛው ስናየው የኛ ሰፈር የኛ መንደር ወላጆች ግን እንደዛ ሆኖ አላገኘዋቸውም። በአብዛኛው ይልኳቸዋል። አንዳንድ የተወሰኑ አንዳንድ አሉ ይቀር በጣም ግን በጣም በጣት የሚቆጠር ነው። ያገኙትን ውጤት በተመለከተ ባለፈው አመት ላይ ነሐሴ ላይ አካባቢ በ2016 ነሐሴ አካባቢ ነው የሰፈር ሰው ነው ምናምን የሚል የኢትዮጵያ ቴሌቪዥን ፕሮግራም አለ። እሱ መጥተው የሰፈሩን ሰዎች ባሉበት ፕሮግራም ሰርተው ነበር እና በሙሉ የሰጡት አዎንታዊ መልስ ነው። እንደው ምን እኔ ከምለው እንኳን ባለፈ በጣም አዎንታዊ የሆነ ነው። በሚዲያ ራሱ ለሌላውም ሰው ትምህርት ሊሆን የሚችል ለሌላው ሰው ይሄ እንደዚህ አይነት ፕሮግራሞች አንደኛ መቀጠል አለባቸው በየቦታው። እኔ እኮ አሁን እንደዚህም አንተም መከራህን የምታየው እንደዚህ ነው ጠርተ እኔም እንዲህም እንትን የምለው እኮ ለምንድን ነው አሁን የኔን ለማድነቅ አይደለም። እርግጠኛ ነኝ አንተም የጠራኸኝ እዚህ እኔን ለማድነቅ እኔም ይሄን ሁሉ ምፍጨረጨረው የኔ የሰራሁት በቂ ነው ብዬ አይደለም። ኢምንት ነው ጠብታው ነው ብዙ የሚሆነው እሾ ነው የሚሰፋው። ይሄ እንዲሰፋልን ነው ሌላው ሰው እንዲቀበለው ነው። ምን ያህል ጥሩ ስራ እንደሆነ አውቆት እንዴት እንደሚጠቅም አውቆት በየመንደሩ እንዲህ አይነት ሰዎች እንዲነሳሱ ነው። የሚኮረጅ ነገር መስራትሽስ ትልቅ ነገር እኮ ነው። የሚኮረጅ ነገር ሰራሽ። ስለዚህ እንደውም በቃ ተሳክቶልሻል የምለው ልክ ይህንን ከአንቺ ጋር የምናደርገውን ጨዋታ ሰምተው የሆኑ ቦታ የሆኑ ሰዎች እኛም እኮ ከወይዘሮ የዝና ወርቅ በወሰነው ልምድ መሰረት ይኸው ይህንን አድርገናል ሲሉ የዘራሽው በቅሏል ማለት ነው። አገለግል ነበር ገብቼ የእውነቴን ነው። በጣም እንዲህ አይነት ሰዎች እንትን ቢሉ በጊዜ በጉልበቴ በገንዘብ ይሄንን ሀሳብ መስጠትሽ ራሱ ትልቅ አገልግሎት ነው። እነሱ በያሉበት ያድርጉት።
ግር ያላቸው ነገር ካለ ደግሞ በቃ ደውለውም ቢሆን ይጠይቁሻል። ታያዋለሽ፣ ትጋበዣለሽ፣ ልምድ ትሰጫቸዋለሽ። ከዛ በቃ በጣም ጥሩ ይሆናል። እና እኔም አሁን ያልኩ የቅድም የወላጆች የቴሌቪዥኑ ፕሮግራም የተላለፈው ዩቲዩብ ላይ ተጭኗል። ማንም ሰው ማንኛውም ጊዜ ገብቶ የሚያየው ነው ሰፈር ሰው የሚልና እሱን ሁሉም ሰው እንትን ቢለው ቢያዳምጠው ምን ያህል እንዲህ አይነት ነገሮችን በየሰፈሩ ማበረታታት ይችል ነበር። የግድ ስራ ያለው ሰው ሊቸገር ይችላል። ስራው ከባድ ነው፣ ቀላል ነው ብዬ አይደለም። ከባድ ነው፣ ፍቅርን ይጠይቃል። አፍቅረ የምትሰራው ስራ አይከብድም ለማለት ካልሆነ በስተቀር ስራው ያው ክብደት አሉ። ልጆች ሰብስቦ ማድረግ ቀላል ነገር አይደለም። ግን ፍቅር ካለ ትናላ እንደዚህ ፍቅር ያላቸውን ሰዎች እያበረታቱ ስራ ላይ ያሉ ሰዎች ሊከብዳቸው ይችላል። ከሰኞ እስከ ቅዳሜ ስራ ላይ ውለው እንደገና ደግሞ እሑድ እንደዚህ ግን ብዙ ጥሮታ ወጥቶ ቤት ተቀምጦ ምን ልሁን አልመሽልን አለ አልነጋ። እኔ አሁን ብዙ ሰው ሲያገኘኝ እንዲህ ኧረ ጥሩ ነው ስሪ፣ እንዲህ ላንቺም እኮ ጥሩ ነው ይልሃል። ያው እኔ ቤት ደራሲያ ማህበርም ስለምሰራ ምን ቤት መቀመጥ እኮ መጥፎ ነው ይላል። እንደዚህ አይነት የተቀመጡ ብዙ ሰዎች አሉ በየቤቱ። ስለዚህ እነሱን እያበረታቱ እየደገፉ አይዟችሁ ከጎናችሁ እኔ ከጎንሽ ነን ስለሚሉኝ ነው ይሉኛል። እኛ መንደር ብዙ ሰዎች ከጎንሽ ነን ነው የሚሉኝ። ይመጣሉ፣ አብረው ይውላሉ፣ ልጆቹን ይይዙልኛል። የሚያደርጉት ነገር እንደዚህ አድርገው ልምዱ ሌላው መንደሩ ቢወስድ እኮ ሰዎች እንደዚህ ማፍራት ይቻላል። እና እንደዚህ ቢሆን ነው በቃ ብዙ እንደዚህ አይነት ብዙ ቢኖር እርግጠኛ ነኝ ብዙ መልካም ነገር ይኖራል። በቃ መልካም ፍቅር ይኖራል በመንደሩ ውስጥ። ልጆቹ ልክኛ እንዳደግንበት ጊዜ በፍቅር ያድጋሉ አብረው። አሁን የአዲስ አበባ እንትኑ ራሱ እየተቀየረ መጥቷል። አሁን መንደር እየጠፋ ሄዷል ማለት መንደር እየጠፋው እነዚህ ነባር ሰፈሮች ሲፈርሱ አፓርታማ ሲሆን ምን ሲሆን እንትን እየራቀ ይሄዳል። እዚህ ሜዳ ላይ ወጥተህ ፈሳህ አትገናኝም። እና እነዚህ ነገሮችን ደግሞ አሁን ወላጆች በእንደዚህ አይነት መንገድ ነው መልሴ ልጆችን አንድነት አገራዊ ስሜት አገር መውደድ እኮ ከመንደርህ ነው የሚጀምረው። መንደርህን ካልወደድክ ሀገር ልትወድ አትችልም። ስለዚህ እንደዚህ አይነት ነገሮችን ለመፍጠር ይህንን እያዩ እየሰሙ ሁሌም እላለሁ እኔ ጣሙን ይቅመሱት ነው የምለው። በጣም ደስ የሚል ስራ ነው። በጣም ምንም በገንዘብ ማየት ለራስ ደስታ የሚሰጥ ጤና የሚሆን ልጆች እኔ ምን ሰፈር እኮ ገና ብቅ ካሉ እንግዲህ መጣ ይችላል ሰው አሁን 3-4 ሆነን ካለን ከሰው እየገፈታተሩ መጥተው እዚህ ጋር ምን ከዚህ በላይ ደስታ የለም። ይሄን ደግሞ ማንም ሰው ሊያገኘው የሚችለው ነገር ነው። ልጆች ፊት ፍቅር ከሰጣቸው ማንም ሰው ሊያገኘው የሚችለው ፍቅር ነውና እኛ ምንችለውን ያህል እናደርጋለን። ቢሆን በጣም ብናቋቁም እንደዚህ እንደሆነ ከወረዳዎቹ ጋር ሁሉ መስራት ጀመርኩኝ። ከባህልና ቱሪዝም ቢሮ ደብዳቤ አስጽፌ ግን ነው እነሱም ያው በአሁኑ ጊዜ ሁሉም የለት ነገር ላይ ነው እንትን የሚለውና ተናላላ። አይ ደስ ይላል። እንኳን መጣሽልን፣ እንኳን ጠየቅንሽ፣ እንኳን እድሉን ሰጠኸኝ። እኔም በጣም እድሉን ዛሬ አንተ አይደለም የሰጠህን ገና ስንጀምር እንኳን ምንም ባልነበርንበት ጊዜ ሁሉ ጠርተህ መጽሐፍ ሰጥተህ በርቱ ብለህ አበረታተናል እና በጣም እናመሰግናለን። እንቀጥላለን እኛም። ውድ የነገረ መጽሐፍት ፕሮግራም ተከታታዮች እንደሰማችሁት ከደራሲት የዝና ወርቁ ጋር የነበረን ቆይታ ይህን ይመስል ነበር። ደራሲት የዝና ወርቁ በልቦለድና በኢልቦለድ ስራዎቿ ትታወቃለች። በልቦለድ አጫጭር ልቦለዶችን የተሸጠው ሰይጣን፣ ያልተመቻት ችግኝ ስራዎቿን አንብበናል። በግጥም ደግሞ ይኸው አጠገቤ ያለው የዘመን መስታወትን እንደገና ደግሞ ደራሲያ ማህበር ያወጣው የዘመን ቀለማትን መጥቀስ ይቻላል። ታሪክ ነክ በሆኑ መጽሐፎች ላይም የእሷ አሻራዎች ያሉባቸው መጽሐፎች አሉ። ከዚህ በፊትም ብዛም ስፍራ ያልተሰጠውን የኢትዮጵያ የግብር ታሪክን በተመለከተ የጻፈችው መጽሐፍ አለ። የዝና ወርቁ ከፀሐይ መላኩ ጋራ የጻፈችው ዘመን ተሻጋሪ የተሰኘ ታሪክም ይጠቀሳል። ለልጆች፣ ለአዋቂዎች፣ ለታዳጊዎች እንደየዘርፉ ብዙ አይነት መጽሐፎችን የጻፈችልን
አንጋፋ ደራሲት ናት። አሁን ደግሞ ቤት ውስጥ ሆና ምን እያደረገች እንደሆነ ነግራናለች። በኢትዮጵያ ደራሲያን ማህበር በስራ አስኪያጅነት፣ በተለያዩ የሙያ ማህበራት ደግሞ በኃላፊነት የሰራች ናት። በዝግነት ክፍል ባለሙያነቷም ትታወቃለች። እንኳን መጣሽ፣ እንኳን ተጫወትን። እጅግ በጣም ነው እናመሰግናለሁ። አመሰግናለሁ።